ከርዕሱ ውጭ የሆኑ ሀሳቦችን ስለ ሰዎች ፐርሰናል ጉዳይ ሰዎች በልሳን ላይ የተናገሩትን ምናምን ከመናገር ይልቅ እኛ እያወራን ያለውን ርዕስ በደንብ አንደርስታንድ አድርገው ከሆነ ርዕሱ ላይ ያተኮረ ጥያቄ ጠይቅ። ዋናው አንተ ጥያቄ ይመለስልህ እንጂ በመካከላችን ያለ ማንኛውም ሰው መልስ ቢሰጥ ምንም ችግር የለውም። ከዛ ውጭ ግን ባንረባበሽ ነው የሚሻለው። መልካም ኤቢም ጥሩ ብለሃል እኮ አንተ ግን አንተና ሌሎች ጥያቄ ለፎከስ አለ። እሺ እኮ ጥያቄ ላይ አንተና ጥያቄ ቁጥር አንድ ቀጥል። ለምሳሌ ያክል በግድ አንድ ነን ልትሉ ትችላላችሁ እንጂ አንድ አይደላችሁም አይደል? ልክ እንደዛው ጥያቄ ማብራሪያውን ተውና ጥያቄ መልሳ ሁላችንም አንድ ነን ነው እያልክ ያለው አማኒ። አንድ ከሆናችሁ ወደ አንተ ይመጣል። ጥያቄ ጠይቅ። ስትሬት ፎርዋርድ ጥያቄ ቁጥር አንድ በልና ጥያቄ ጠይቅ። ጊዜ ይጠይቃሉ። እሺ አንድ ናችሁ ገስት ላይ ያላችሁ ሁላችሁ ኤቢ እንዳለው የሰበሰብነው አንድ ነን ሁለት ነን ለማለት አይደለም። አንድም ነን ሶስትም ነን። እሺ ጥያቄ ቁጥር ሁለት አንድም ናችሁ ሶስትም ናችሁ። ሶስት አይነት የሆነ ልዩነት አላችሁ ስላሴ ማለት ነው። ቆይ እሺ ጥያቄ ቁጥር ሁለት እሺ መልካም አማን አሁን ቅድም ላይ የመጣው ወንድማችን ጌታን ተቀበል የተባለው ጉዳይ አይዲያ ልሳን ወደሚናገሩበት ቸርች ነው ሄደው። ልሳን መናገር ካጋንንት ነው ብለህ ታምናለህ አንተና? ልሳን የሚናገሩበት ካዲያኛ ሰይጣንን ከነጭራው የሾማችሁበት ቤተክርስቲያን ይሄ እኔ ባክፎልድ አደርግበታለሁ። አያሳስብም። ቆይ ይጨርስ። እኔ ነኝ የምመልስልህ። ቀጥል ተመስገን። ጥያቄ ቁጥር ሁለት ጥያቄ ቁጥር ሁለት ጥያቄ ቁጥር ሁለት ቀጥል እኮ ተግባብቼ ነበር የማወራው። ጥያቄ ቁጥር ሁለት ዝም ብለህ ቀጥል። እሺ ገና ጥያቄ አንድም እንኳን አልጨረስኩም። ስለዚህ ጥያቄ ቁጥር አንድ ቀጥል። እዛ ቸርች ሲሄድ ልሳን የሚናገርበት ቦታ ነው። ያ ልሳን ደግሞ ትርጉም አልባ ቋንቋ ነው ብለህ ስለምታምን አንተ ልክ ነው ብለህ ነው የምታምነው። መልስ። እቺ ጥያቄ አንዷ ብቻ በቂ ናት። እሺ እንዴት ትመልሰዋለህ መሰለህ? እሱን ተመስገን ወደ እናንተ ቤተክርስቲያን ባላንስ እንድታደርገው ማለት ነው። ወደ እናንተ ቤተክርስቲያን ሰው ሲሄድ ማርያም ጥንተ አብሶ አለባት የለባትም ወደሚለው ነው የሚሄደው ወይስ ጥንተ አብሶ አለባት ወደሚለው ነው የሚሄደው? አንድ ሁለተኛ ገድላትና ድርሳናትን እንቀበላለን ወደሚሉት ነው የሚሄደው ወይስ አንቀበልም ወደሚሉት ነው የሚሄደው? ሁለት አዳምጥ ሚውት አድርጋ እንዴ። አንተ አሁን በቤት በጣም ፖለቲካ ሰርተሃል አይደለ? ፖለቲካ ይጫወትብሃል ናት ላይ አንድ አዳምጥ። ማርያም ጥንተ አብሶ አለባት የወደቀውን ስጋ ይዛለች ወደሚለው ነው የሚሄደው ወይስ ከጽንሰት ጀምሮ ትጠብቃለች ወደሚለው ነው የሚሄደው? እሱን ትመልስልኛለህ። ከዛ መልስልሃለሁ ልሳን ወደሚቀበለው ወደማይቀበለው የሚለው። ሁለተኛ ኢየሱስ ክርስቶስ አምላክና አባት አለው ወደሚለው ነው የሚሄደው ወይስ የለውም አምላክ ብቻ ነው ወደሚለው ነው የሚሄደው? ሁለት ገድላትና ድርሳናትን መቀበል ግዴታ ነው ወደሚለው ነው የሚሄደው ወይስ ግዴታ አይደለም መቀበልም አለመቀበልም ትችላላችሁ ወደሚለው ነው የሚሄደው? አንድ ፕሮቴስታንት ወደ እናንተ ሲመጣ መልስልኝ እስቲ ይችን ፖለቲካ ምሁሩ ተመስገን የጌታ ልጅ። ቀጥል። እውነት ነው በሳቅ እውነት ስለማይሸፈን ቀጥል። ወደ የትኛው ነው የምመጣው? ስመጣው ለምሳሌ ኦርቶዶክስ ስለሆን ነው ኢየሱስ ክርስቶስ አምላክና አባት አለው ወደሚለው ነው የሚሄደው ወይስ አምላክ ብቻ ነው ወደሚለው? አማን ደግሞ ዝም በላ። እሺ ወዴት ነው የሚሄደው? ወደዚህ ነው የምትሄደው የሚለውን ነገር ንገረኝና ቀጥሎ እኔ እነግርሃለሁ። ቀጥል። እኔ ጸጥ ብዬ አዳምጫለሁ እኮ። ቀጥል። ከማይገናኘው ጋር ስታገናኘው ራሱ ጸጥ ብዬ ሰምቻለሁ። እና እውነት ልሳን ከሚገናኘው ጋር ልታገናኝ ነው የመጣው? አሁን እባክህ አማን እባክህ፣ እኔ እኮ ጨዋዎች ነን እንጂ ትልልቅ ሰዎች ነን። እሺ ቀጥል። ወዴት ነው የምመጣው? ሶስት ኦፕሽኖችን አስቀምጫለሁ። ወዴት ነው የምመጣው? ቀጥል። ከፈለግ 32ም ልታስቀምጥ ትችላለህ። እሱን በአግባቡ ይመለስላል። መጀመሪያ ግን ለመጣ ብቻ ንገረኝ። ስለ ልሳን ለተጠየቀው ጥያቄ መልስ ስለሌለ ለምን ቢባል እዚህ ጋር እኔ መልስልሃለሁ። አሁን መልስልኝ። እኔ መምጣት ብፈልግ የት ነው የምመጣው? ራፌ ላይ አትቁም። ምን አንተ የማይመለከተኝን እንኳን ስታወራ ራሱ እኔ ጸጥ ብዬ ሳዳምጥ አልነበረ? እኔ የሚመለከተኝን ነው 3 ደቂቃ ሙሉ ስታወራ ቁጭ ብዬ ሰማሁት። መች 3 ደቂቃ አወራሁ? ኤፍሬም ይመልስልኛል እኮ ለዚህ ነበርኩ። ስለዚህ የማይመለከተ ይሄ እኔ የጠየኩት ጥያቄ እንዳትመልሰው የሚያደርግ ከወንድሞች ጋር ላለመጣላት የግድ አንድ ነን ብለህ አንተ ለመስማማት ነው ከወንድሞች ጋር ማትመልስልኝ? አሁን ብሮ ተመስገን እኔ ቁጭ አድርጌ ማለት ነው ዋይት ቦርድ ላይ ፖለቲካ አስተምራለሁ። አንተ እኔ ላይ ፖለቲካ አሰራ ገብቷል? ቁጭ
ብዬ ዋይት ቦርድ ላይ አስተምራለሁ። ስለዚህ አልተሳካልህም። ግባና ዶግማቲክ ቲቺንጎች ላይ መጀመሪያ ወጥነት ያለውን ትምህርት ስራ። እዚህ መጥተህ ፖለቲካ ትስራ። ተሜ ኤፍሬም ይበቀዋል። ተመስገን ውረድ። ለማንኛውም ምንም አሰራም እዚህ እንዲህ አይነት ፖለቲካ በጣም ይሄ የጉሊት ፖለቲካ ትስራ። እዚህ መጥተህ ተሙ እንትን ብጠይቅ ጥሩ ነበር። አሁን ጥሩ ጥያቄ ብትጠይቅ እውነት ለመናገር ጥሩ እንትን ይል ነበር። ቆይ ልንገርህ። ቆይ አይ አጥፍታል እንጂ ቆይ ይሄዳል ማለት ነው። እሱ ላይ ለምን ጥያቄ እንዳነሳ አልገባኝም። ቤተክርስቲያንን ብትል ከቤተክርስቲያን ነው የተቀበልኩትም ብትል ዞሮ ዞሮ ቤተክርስቲያን ከጌታ የተቀበለችውን ነው እንጂ ለምኑ እንደዚህ እንደገባው ግን ገብቷል አለ ኤፍሬም። ማቴዎስና ሉቃስ ማርቆስ ብሎ ከመከፋፈል በፊት መጽሐፍ ቅዱስ ማን እንደሰጣችሁ እንኳን ባለቤት የላችሁም ነው። አሁን አማን እንዳለው ቅድም ላይ ብሏል፣ እግዚአብሔር ሰጠን አለ። እግዚአብሔር ታዲያ ካወረን እንቀጥላለን። ተመሽ መጽሐፍ ቅዱስን ማን ሰጠን የሚለውን ከቤተ ክርስቲያን አባቶች ጥቀስ ብላለህ። እግዚአብሔር ሰጠን የሚል ካለ ሰጠህ ታሳየኛለህ። እሺ አሁን እኮ እኔ እየዋሸው እንደሆነም እኮ አታውቅም እኮ። አሁን እዚህ ጋር አሁን የኢራኔ ጽሑፍ ነው ቡክ ዋን ላይ ማለት ነው። ቻፕተር 1 ቡክ ዋን ላይ ቁጥር 1 ብሎ የሚጀምረው ማለት አልገባኝም። ማማኒ በዋሽ ራሱ አታውቅም እኮ እያልኩ ነው። እና እስቲ ቁጥር 1ን ራስ አንዱ we have learned በቃ ካንተ ጋር ባላወራ ደስ ይለኛል። አይ ተምዬ ጌታ ምስክሬ ጌታ በቃ አጨርሻለሁ። ጌታ አይደለም እየሰከሱ አይደለም፣ የምሬ ነው። እሺ አንድን አንብቤው መልሱ እዛ ጋር ነው ያለው። አንድን አንብቤው በቃ ካንተ ጋር ጨረስኩ። ወንድሜ ማርያምን ነው የምልህ ተምዬ፣ እንደዚህ አትበል። የምሬ ነው። በቃ ምስክሬ ተባረክልኝ። ጨረስኩ። አይ ምሬ ተምዬ በጣም ነው የምናደድብህ። አሁን እዚህ ጋር እንትን የምንል ከሆነ የምንጣላ ምን አገባኝ ታዲያ? እንኳን መናደድ ያኔ ደብረ ዘይት መተን በበላነው ምግብ ይዣለሁ። ያዝልኝ። አሁን እዚህ ጋር ቁጥር 1ን አንብብልኝ። ጨርሻለሁ። ኤፊ ሌላ ጊዜ ጨርስ። መልሱን አንድ የፈለግከው ቁጥር 1 ነው። በቃ ጨርሻለሁ ካንተ ጋር። አይ በቃ ወደ ሌላ እሱን መልስ። እናንተ ወደ ሌላ ሄዱ። አትውጣ ተሙ፣ ችግር የለም። የመጀመሪያ ነገር የሚያስፈልጋል መሰለህ አማን። ይኸውልህ የመጀመሪያው ጉዳይ አማንን እንደ አማንነቱ ነው አክብሬው ቀጥለው። አማን ማን ነው ስባል እያናናቅኩ እያጣጣልኩኝ የማወራባቸው ብዙ ሀሳቦች አሉ። አንተንም አቀበ ክርስቶስ ኢየሱስ ነው፣ አለቀ በቃ። ከዛ በላይ በምንም ላይ አልችልም። ሰውን ሳይ እኔ በዛ አይን ነው ማየው። ገብቶሃል? በጣም ነገሮች ያማሩልኝ እየመሰሉ የሚያስጠሉ ቃላቶችን ማውራት ብራቮ፣ ለኔ ብለህ እከሌን ተናገርክልኝ፣ ለኔ ብለህ እከሌን ተቸልኝ የሚለኝ ድንቅ አምላክ የለኝም። አምላኬ ትሁትና ሩሩ ደግ ቸር አምላክ ነውና በእንደዚህ አይነት ነገሮች ማመን ነኝ እኔ። እሺ በዚህ ስለማመን ቅድም ያወራሁት አስከፍቶ በቃ ትቻለሁ እኮ አልኩ። ለኔ ብለህ እከሌን ሰድበህልኛል፣ ተችተህልኛል የሚለኝን ኢየሱስን አይደለም የተከተልኩት። ኖ እኔ አንተን መተቸቴ ኢየሱስ ያጨበጭብልኛል ብዬ ማለት ነው። የአንተ አምላክ ያጨበጭብልሃል። ለዛ ነው የኔ አምላክ ደግሞ የሥርዓት አምላክ ነው፣ በሥርዓት የሚያምን አምላክ። ኧረ ተሙዬ አንተ አሁን ተሸካሚ ናችሁ ተጠቃሚ ምናምን ስትለን ተሸካሚ ናችሁ ሲሉ የሚያጨበጭብለት አለው። እሱ ለምን መሰለህ ኤፊ አምጥቶታል፣ እየጠበቅኩ ነበርና እዛች ጋር ሲናገር በቃ አለቀ እኮ ዘጋ ነው። አመሰግናለሁ። ወንጌል ይሄ ከሆነ ቀጥል። በቃ እሺ ሚውት አድርግ ታሜ፣ ችግር የለውም። ፖለቲክሱን እንቀጥላለን። ሚውት አድርግና እኔ ልቀጥል። እሱ የጠየቀውን ጥያቄ ኤርሊ ቸርች ፋዘርስ ላይ ብሎ ከዛ እኔ ቅድም ባብራራሁት መልኩ ማለት ነው። አሁን ቅድም ያልኩት ተሜና ያበገነው ምንድን ነው? የዋሸው ብሆን እንኳን በምን ታውቃለህ ምናምን ያልኩት። እዚህ ላይ አሁን እንግሊዝኛውን አጣምሜ ምናምን ለእኔ በሚመች መልኩ ራሱ ብትረጉም በምን ታውቃለህ ነበር ያልኩት። አም ሶሪ ኢፍ ዳት ኦፌንድስ ዩ። ቁጥር 1 ላይ ዲስ ኢዝ አጌንስት ሄሬሲስ ቁጭ ብዬ ከመሰለ ተባረኩ። እኔ እወጣለሁ። ሶሪ እያለህ እኮ ነው ተሙ። እንዴ ሶሪ እያለህ አንተ እወጣለሁ ትላለህ። ሶሪ እያለህ እወጣለሁ ትላለህ። ይቅርታ እያለህ በጣም ነው የምታስደብረኝ። የምትወጣ ከሆነ በጣም ነው የምታስደብረኝ። እኔም እወጣለሁ አንድ ላይ። የሆነ ላስቀይም ምናምን አይደለም፣ ጌታ ምስክሬ፣ ላስቀይም አይደለም። እየተጨዋወትን ስለነበር እኔ ማርያምን ምለው አምኜ ነው እንደ ማርያምን ምል እየቀለድኩ ስለነበር ነው። ሶሪ በጣም ሶ አጌንስት ሄሬሲስ ላይ ቡክ 1 ቻፕተር 1 ላይ ነው የኛው። ምን ይላል? the apostles did not commence to preach the gospel or to place anything or record until they were endowed with the gifts and the power of the Holy Spirit. በመንፈስ ቅዱስ ኃይል እስኪቃኙ ድረስ
ደቀ መዛሙርቱ ወንጌልን አልሰበኩምም አልተናገሩምም በመንፈስ ቅዱስ ኃይል እስኪቃኙ ድረስ they preached one God alone አንድ እግዚአብሔርን ሰብከዋል maker of heaven and earth የሚለው በዚህ ሳብቶፒክ ውስጥ መግቢያው ላይ ምን የሚል ነገር ይናገራል አንተ ለጠይቀኝ ማለት ነው በቃ በህዝቡ መካከል እግዚአብሔር ሰጠን ስለ ምን ብዬ ነው ያብራራሁት ጥራስ ከሰማይ መጣ አላልኩም እኔ ጥራስ ከሰማይ መጣ አላልኩም ያልኩ ምንድነው በህዝቡ መካከል ነው የተገለጠው በብሉይ ኪዳን በሐዋርያቱ በአዲስ ኪዳን በነቢያቱ በኩል እግዚአብሔር በተጠቀማቸው ቬስሎች በኩል ተገለጠ ያ ለኛ ተላለፈ ነው ያልኩት ያንን የሚደግፍ ምን እያሰብኩ ነበር ሳውራ የነበረው ይሄንን ነበር ሳስብ የነበረው ምን ይላል አንድ ሁለት ፓራግራፎችን ማለት ነው ናት ፓራግራፍ መስመሮችን ምን ይላል ቁጥር 1 ላይ we have learned from none others the plan of our salvation ከሌሎቹ አንድ ላይ ሲተረጎም ነው የሚመጣው የኛው አንድ ላይ እንትን ብቻውን አይመጣም we have learned from none others the plan of our salvation than from those through whom the gospel has come down to us which they did at one time proclaim in public and in a later period by the will of God handed down to us in scriptures to be the ground and the pillar of our faith እንደዚህ ሙሉ ሲሆን ነው የሚተረጎመው ምን ማለት ነው የመዳናችንን እቅድ የተማርነውና የተቀበልነው ኦር ወደኛ የደረሰው they did at one time proclaim በአደባባይ ላይ በሆነ ወቅት ላይ አደባባይ ላይ ሲሰበክ የነበረ በሐዋርያቱ ሲሰበክ የነበረ ነው in the public አደባባይ ላይ and at a later period በኋለኛው ዘመን ግን አሁን እነ ኢራኔስ ባሉበት ማለት ነው በኋለኛው ዘመን ግን by the will of God በእግዚአብሔር ፈቃድ handed down to us in the scriptures በመጽሐፍ ቅዱስ በኩል ተደርጎ ለኛ ተላለፈ በዚያ ዘመን አደባባይ ላይ ሲሰበክ የነበረውና ሲያስተምሩት የነበረው handed down to us in the scriptures አለ በመጽሐፍ ቅዱስ በኩል ተላለፈልን to be the ground and the pillar of our faith የእምነታችን መሰረትና ምሰሶ ይሆን ዘንድ ስለዚህ ቅድም ነበር ያልኩኔ በሐዋርያቱ መሃል እግዚአብሔር ሰጠን አልኩ እግዚአብሔር ከላይ ጠርዞ ሰጠው ወይ ምዕራፍና ቻፕተር ያለው ስትለኝ አይ እንደሱ ሳይሆን በሐዋርያቱና በነቢያቱ አንደበት ሲነገር የነበረው ነገር እሱ ነው በህዝቡ መካከል የተገለጠው ወደኛ የመጣው ስለዚህ በህዝቡ መካከል ነው በቃል ኪዳኑ ህዝብ መካከል ተገለጠ ኢራኔስ ደግሞ ምን ይላል በኋለኛው ዘመን ፐብሊክ ላይ ሲሰበክ የነበረው ነገር የመዳናችን ዕውቀት የሆነው የመዳናችን መሰረትና ምሰሶ እንዲሆን ዘንድ በኋለኛው ዘመን ለኛ ተጠርዞ መጣልን መጽሐፍ ቅዱስ ነው ይላል ስለዚህ በዚህ መልኩ ነው የተቀበልነው ቅድም ያልኩት ነገር ውሸት አይደለም ማለት ነው ስለዚህ አይ በጣም ውሸት ነው እንጂ አንድ ውሸት ነው ቀጥል ወጥነቱ ምንድነው በግድ እውነት ነው ካልክ ላንተ ሊሆን ይችላል ሪጋግር ስትመጣ ግን ከአንድ ሺህ ስህተት ነው ምንድነው ስህተቱ መጽሐፍ ቅዱስን ባንሰጠ ስለ እግዚአብሔር ሰጠ ብሎ ያስቀመጠልህ ሰጠኝ ነው ለኔ ያልኩ እግዚአብሔር ሰጠን አሁንም እግዚአብሔር ሰጠን ከሰማይ አውርዶ ሰጠን ብሎ ያስቀመጠ አንድ አባት ሰጠኝ ነው ያያልኩ እኔ ከሰማይ አውርዶ ሰጠን መቻልኩ መጀመሪያ እኔ እግዚአብሔር ሰጠን እኮ እግዚአብሔር ሰጠን ሲብራራ እግዚአብሔር ከሰማይ እንዳወረደልህ ያስቀመጠልህ አባት አንድ እንኳን አስነበበኝ ነው ከሰማይ አወረደልኝ አላልኩም ከሰማይ ነው ቁርአን ነው እንደሚወርደው ምን ሆነ ነው እኮ እሺ ማን ሰጠ አንተ መታነበው መጽሐፍ መጀመሪያ እንደዚህ ብለ ልገልጥ የቻልከው ምዕራፍ ልከፍትበት የቻልከው መጽሐፍ ማን ሰጠ መጽሐፉን ችግር የለውም አጠር ላድርግልህ ጥያቄ እግዚአብሔር ገለጠው ወይም እግዚአብሔር ሰጠው አልኩ እሺ በቃ ጥያቄውን አጠር ላድርገው ማን ይሄ ስለሚያፈለች መጽሐፍ ቅዱስ 66 አድርጎ የቀነነ አባት ማን በቤተክርስቲያን አባቶ ረጅም ታሪክ ነው የጠየቀኝ ያው በገለብጠው ይቀለኛል ግን አሁን ያለው የፕሮቴስታንት 66ቱ ጥራዝ በቤተክርስቲያን ታሪክ ውስጥ ጥያቄ የሌለባቸው መጽሐፍ ተሰብስብ ነው ባይሆን አሁን ጥያቄው ማለት ነው በቃ ብትቧጥጥ ዘመንን ሁሉ ብትቧጥጥ የማትወጣው ድጥ የሚሆንብህ ያንተ 81 በታሪክ ውስጥ የቱ ጋር ነው የተጠረዘው መልስ የለም የኛውን እንዲህ ብዬ መለስኩልህ 66 ብሎ የቀነነ አንድ አባት እስኪ ማን ነው 66ቱን እሱ ጥያቄ ለመሰለ ችግር የሚሆንብህ 81 ብሎ የጠረዘልህ ሰማይ ምድር ብትቧጥጥ አታመጣም እኮ ነው ማለት
እግዚአብሔርን ነበር አሳቀኝ። አስነጥሶ ሲወጣየ 81 ብሎ ጌታ ምስክር ተሙ በመሀል እየቀለድኩ እንደሆነም እያሰብክ አውራኝ ስታወራ፣ ምክንያቱም ከአንተ ጋር ምንም እኔ ችግር እንደሌለብኝ ታውቃለህ፣ ከቲክቶክ ዘመን ጀምሮ ማለት ነው። ስለዚህ አሁን ይሄን ጥያቄ እንደ አውቶሪቲ ስታነሳ ምንን ነው ፕሪሳፖዝ እያደረክ ያለው? ያንተ በቤተክርስቲያን አባቶች ዘንድ ተቀንኖ የተቀመጠ እንደሆነ ነው አይደል የምታስበው? እኔን ተወኝና መጀመሪያ ጥያቄ አንተ ላይ የሚተኩስ ቃታ ለምንድን ነው የምስበው? እኔ እኮ የሚገርመኝ ነገር አማን የምን እንደው ልንገር፣ ጥያቄ በጥያቄ የሚሆኑ ነገሮች ልትመልሷቸው አንተ ጋር ያለ አጠይቅ እኮ ነው። 66 ብሎ የቀነነ ማን ነው? 81 ብሎ የቀነነ ማን ነው? በቃሽ ተሙዬ እንደዚህ ልመልስ፣ ችግር የለውም። የኔን የሆነ እንትን ልስጥልህ፣ የኔውን አንተ ልጠየቀው ችግር የለውም። አንተ ለጠየቀው የኔውን የሆነ ቀዳዳ ሲሰጥ የፕሮቴስታንት ካነን በቤተ ክርስቲያን ታሪክ ውስጥ እናንተም የምትቀበሉት ካቶሊኮችም የሚቀበሉት ኤርሊ ቸርች ፋዘሮችን በሙሉ ኮት ያደረጉት ነው። ጥያቄ የሚነሳባቸው 2 መጽሐፍት አሉ፣ በእኛ ከመጣ ማለት ነው 2 መጽሐፍት ቢበዛ። ኦኬ አስቴርና ምን ነበረ? ምዕመናን ከታች ጻፉልኝ። ስለዚህ አስቴርና አንድ መጽሐፍ ማለት ነው። በእኛ ላይ ኩዌስችን ከተነሳ ራሱ የሚነሳው ማለት ነው በማጆሪቲ ኮንሰንሰስ ከሄድ ነው። ተሜ አንዴ ቆይ፣ እንደሱ አይደለም ጥያቄ የሚጠየቀው። እንደሱ ከተጠየቀ አንተም አትመልሰውም። የለህም 81 ብሎ ያስቀመጠልህ ማንም የለም። ሰማይ ምድር ብትዋጥጣ አታመጣም። የለም ቤተክርስቲያን የሰጠችኝ ነው የምትለው እንጂ የለም። እኔማ ሰጪ ያለኝ እኮ አልኩ እኮ ቤተክርስቲያን ብዬ እኮ ዘጋሁት እኮ ሰጪነቱ ሳይሆን የአንተ ጥያቄ ምንድን ነው? 66 ብሎ የሰጠ ማን ነው አይደለ? ደሴም ጥያቄ 81 ብሎ የሰጠ ማን ነው? ከዛስ ቤተክርስቲያን ያልከኝ አይደለ? ደን ቤተክርስቲያን ካልከኝ በቤተክርስቲያን ታሪክ ውስጥ 81 አክሴፕትድ ትክክለኛው የሆነ ካንን ቁጥር ነው ብሎ የነገረ ማን ነው ነው ጥያቄው እኮ። ወደ 2ኛው ክፍለ ዘመን ሂድ፣ 3ኛው ክፍለ ዘመን ሂድ፣ 4ኛው፣ 5ኛው፣ 6ኛው፣ 7ኛው እያልክ ሂድና በእነዚህ ሁሉ ታሪኮች ውስጥ በቃ እግዚአብሔር ለህዝቡ በእጁ እንዲደርስ የፈለገው ቁጥር 81 ነው ብሎ ያስቀመጠልህ ማለት ነው። መጀመሪያ የኔ መመለስ እንትን ከሌለ መመለሱ አይደለም። ጥያቄው ወልጋዳ ነው። እንደሱ አይጠይቅም። ማንም እንደዛ አይጠይቅም። ባይዞ ካቶሊክም አይጠይቅም፣ ኦሪየንታልም አይጠይቅም፣ ኢስተርኖችም አይጠይቁም። እንደዛ አይጠየቅም ሲጀመር። ለምን አንተ በጠየቅበት ወይም አንተ በሰፈርክበት ቁና መልሰህ ስትሰፈር በቃ የኔ መልስ እንደዛ ነው ብለህ መሸወር ነው የምትችለው እንጂ ጤነኛ መልስ የለም። አሁን ያኛው 66 ብሎ የነገረኝ እገሌ ነው ብሎ በመለሰበት አንተ 81 ብሎ የነገረኝ እገሌ ነው ብሎ አትመልስም። አንተ መመለስ በማትችልበት ሁኔታ ሰውን መጠየቅ በጣም አንፌር ነው። አይጠየቅም፣ እንደዛ አይጠየቅም። የካነን ፕሮብለም በጣም ሎንግ ፔሪየድ የጠየቀ ነው። በጣም ብዙ ጭቅጭቆች ያሉበት ነው። የፕሮቴስታንቱን ግን ልነግር የምንችለው ጭቅጭቅ የሌለባቸውን መጽሐፍት ሰብስቦ የያዘው the only denomination is ፕሮቴስታንት። ይህንን ብላታንትሊ መናገር እንችላለን። ያንተው ግን ጭቅጭቅ ያለባቸውን በምስራቁ ቤተክርስቲያን የማይታወቁ በአንዳንድ የጥንት አባቶች ዘንድ ጭምር ቤተክርስቲያን ውስጥ መነበብ የለባቸውም የተባሉ መጽሐፍትን ጭምር ሰብስበ ይዛል ነው። ደን 81 ብሎ የነገረ ደግሞ ማንም የለም። 81 ብሎ የነገረ ማንም የለም። እቺ ልበል የኔ ልክ አለመሆኑን ያንተን ትክክል ሊያደርግልህ ይችላል። እሱ አይደለም ሎጂኩ አሁን እያወራን አይደለም። አሁን በቃ አጥር ያለ ጥያቄ ነው የጠየቅኩ። እሷ የኔ ልክ አለመሆኑ ያንተን ትክክልነትን ይገልጣል አይደል? ስለዚህ በቃ እሺ፣ ገልብጠው አሁን ያልካትን ወደ ነገር ልትሲ አሁን ያልካትን ወደ ነገር አሁን ያልካትን ርቃት ሂድ። አንተ ያልከኝ ርቀህ ሳትሄድ ማለት ነው የኔ ትክክል አለመሆኑ ያንተን ትክክል ያደርገዋል አልከኝ። አያረገውም ማለት ነው። ልገልብጥ ነኝ። ቆይ አዳምጥ፣ ቀስ በል እንዴ። ገና ፓራፍሬዝ እያልኩ እያለ ነው እንዴ መሀል ላይ የምትሄደው? ያንተ ትክክል የእኛ ትክክል አለመሆኑ ያንተን ትክክል ያደርገዋል ወይ አማን አልከኝ። አያረገውም አልኩ። የእኛ ትክክል አለመሆኑ ያንተን ትክክል ያደርገዋል? ያንተ ትክክል አለመሆኑማ የኔ ትክክል መሆኑንማ ሰጪ ስላለኝ አውቃለሁ። እኔ ልክ ነው ብዬ ነው የማምነው። ሰጪ ካለ ይኸው ጥያቄውን ማትመልሰው ልስታው። ሰጪ አለኝ ትላለህ እንጂ መልስ የሌለን ጥያቄ ልጠይቅህ። ሰጪው ሲሰጥ ስላለኝ እኔ ልክ ነው የኔ ልክ ነው። እሺ ተሜ እኔ 66 ማንቀነነልህ እስኪ እሱ ንገረኝ። ያንተ ሰጪ ስላለ ትክክል ነው አይደለ? ይሄን መልስልኝና እነግርሃለሁ። ያንተ ሰጪ ስላለ ትክክል ነው አይደለ?
እኔን እኮ በቃ እኔን ተወኝና በቃ የኔ ትክክል እንኳን ባይሆን ያንተ ትክክል ማደርግ ከሆነ ምን ትዝ እንዳለኝ ታውቃለህ? ብሎ ማን ይቀንናል? የኔን ተወው ስትል ምን ትዝ እንዳለኝ ታውቃለህ? ደረጀና ሀብቴ ቀልድ ላይ ፍርድ ቤት ሄዶ የማይሆን ምስክርነት ሊሰጥ ሲል ዳኛው መስቀለኛ ጥያቄ ሲጠይቀው ሲያጠዳድፈው ምን አለ? ክቡር ዳኛ እባክዎትን ወደ ገደለው ይሄዷል አይደለ? እንደዛ እያልከኝ እንዳለ ነው የሚሰማኝ። አሁን አዳምጥ። አሁን ለእኔ ሰጪ ስላለኝ የኔ ትክክል ነው አልክ አይደለ? ሰጪ ስላለኝ የኔ ትክክል ነው አልክ አይደለ? ተመስገን ወንድምዬው። አዎ እየሰማው ነው፣ ግን መልስ ነው እየጠበቅኩኝ። ሰጪ ስላለ ትክክል ነው። ሰጪ 81 ነው ብሎ የቱ ጋር ነው የነገረ? እኔ ወዳጄ የኔ ትክክል አለመሆን ለአንተ ያንተ ትክክል እሱ አይደለም መልሱ። እሱ አይደለም መልሱ። እሱ አይደለም። አንተ 66 ብሎ የቀነነልህ አባት ማን ነው? እሱ አይደለም መልሱ። እኔ የጠየቅኩህን መልስና እኔ መልስልሃለሁ። ሰጪ ስላለኝ እኔ ትክክል ነኝ አልክ። ሰጪ 81 ነው የሰጠው ያለው የቱ ጋር ነው? ስለዚህ በቃ 66ቱ መጽሐፍ ቅዱስ ቀናኝ ብቻችን ረጅም ደቂቃ አወራን። ኤፍሬም ቤቱን ምራው። በቃ እንደዚህ ነው። ኤፊ እሺ ተሙዬ አሙን እንግዲህ እንትን ብለሃል፣ በዝርዝር ነግረሃል። መጽሐፍ ቅዱስ ከየታመጣችሁ እንግዲህ ብዙ ጊዜ የምታነሱት ጥያቄ ነው። እሱ ነግረሃል ከየት እንደመጣ። አንተም ያው እሱን አልካድክም ስናወራ ከየት እንደመጣ ማለት ነው። የእስትንፋሰ መለኮት እንደሆነ ታምናለህ። ከእግዚአብሔር የተሰጠ እንደሆነ ታምናለህ። በየት በኩል ሲል ቤት በኩል ስትለው ነግሮሃል። በነቢያቱ በሐዋርያቱ በኩል ብሎ ነግሮሃል። ሰዎች ቢጽፉትም የሰዎች መጽሐፍ ቅዱስ የሰዎች ነው ብለን አይደለም የምናምነው፣ የእግዚአብሔር ነው ብለን ነው የምናምነው። በእነሱ በኩል ወደኛ መጣ እንጂ ያው አንተ ቸርችን ሜንሽን ብታደረግም ያው ቸርችን ወደኋላ ደግሞ ስትሄድ ያው ከእግዚአብሔር ነው፣ ምንም ጥያቄ የለውም። የተቀበለችው ቸርች እንደምታውቀው የቸርች ኮንሴፕትን ስትረዳ ማለት ነው። ስለዚህ እሱን በሚገባ መልሶላል። ስለ ካኖናይዜሽንም አሁን ያወራኸው እንግዲህ ኦብቪየስ ነው፣ እሱ እንደነገረህ ነው። በአዲስ ኪዳኑ ላይ እንኳን ብዙ ምንም እንትን የለም፣ ኦብቪየስ ነው፣ ጭቅጭቅ የለም። ቸርች ፋዘርስም ከተባለ እነሱም ያንን እንትን ያደርጉ አሉ፣ እንደነ ኦሪገን አትናቴስ ምናምን 27ቱን በደንብ ኦብቪየስ ዘርዝረው አስቀምጠዋል። እነሱ ምንም ክርክር የሚነሳበት አይደለም። ኦልድ ቴስትመንቱን ግን ስታነሳ አማን እንዳለህ ነው የሚሆነው ማለት ነው። የኛ በታሪክ ሂደት ውስጥ ምንም አይነት ክርክር ያልተነሳባቸው ናቸው። እንደገና ደግሞ እርስ በርሳቸው ማይጋጩ ከአዲስ ኪዳን ሀሳቦች ጋር ማይጋጩ የነበሩ ናቸው። ቆይ ልጨርስ። ምንድነው የነበሩ ያልነበሩ አይደሉም። ሌሎቹም ከዛ አብልጠው የሚቀበሏቸው ሰዎች ያልነበሩትን አይደለም። ግን በዛን ጊዜ ማህበረሰቡ ራሱ የሚጠቀማቸው የነበረው ልክ እንደ ሞራል እንትን ነው የሚጠቀማቸው፣ እንደ ማህበራዊ አገልግሎት እንደሚሰጡ መጽሐፍቶች ነው እንጂ እንደ እስትንፋሰ መለኮት አድርገው እንደ እግዚአብሔር ቃል፣ እንደ ይኸው እግዚአብሔር ቃል ወይም እንደ ኢንስፓይሬሽን እንደምንለው እንደዛ አድርገው አይረዱትም ነበረ አንዳንዱ። ለዛም ነው ደግሞ የተለያዩ መመዘኛዎች አሏቸው፣ ቅድመ ሁኔታዎች አላቸው። ለምሳሌ በአዲስ ኪዳን የተጠቀሱ የሚል ሪኳይርመንት አለ። እንደገና ደግሞ ከአዲስ ኪዳን ሀሳብ ጋር የተጋጩ የሚባሉ አሉ፣ አቮይድ የተደረጉ ማለት ነው። ብዙ ክራይቴሪያ አላቸው። አቮይድ ሲደረጉ ዝም ብለው አይደለም የተደረጉት እና እነዛ በትክክል ደግሞ ከአዲስ ኪዳን ጋር ፊት የሚያደርግ በዛን ጊዜ ራሱ ሲጠቀሙ የነበሩ ሰዎች እንደ ቅድም እንዳልኩት አውቶሪቴቲቭ እንደሆኑ አድርገው የሚቀበሏቸው ኢንስፓይሬሽን እንደነበሩ የነበሩት ናቸው የቀጠሉት የተቀበል ናቸው። እና እንደናንተ ደግሞ አብዛኞቹን የተቀበለ አለ። እንዳልኩት ብዙ ችግሮች አሉ፣ አማን እንዳለህ ማለት ነው። እነሱ ላይ ሀሳብ ቢሰጥ ማለት ነው ትንታኔ። ስለዚህ ይሄ መጽሐፍ ቅዱስ ላይ እንደሱ ሲያወሩ ሰምቻለሁ። ተሙዬ እንደዚህ ጥያቄ ከየት መጣ እንደዚህ መጽሐፍ ቅዱስ ምናምን የሚሉ ሰዎች ብዙ ዝም ብሎ ቁም ነገር ያለው ነገር አይደለም እነሱ የሚያወሩት። ምክንያቱም ወደኋላ ስትሄድ የተለየ የለም። አሁን ብዙ ጊዜ ችግሩ መሰለ እነ ኦሪገን አትናቴስ ምናምን የእናንተ አባቶች ይመስሏቸዋል።
ገብተዋል። ልክ እንደ መጽሐፍ ቅዱሱ እነሱንም ሚስ ሪፕሬዘንት እያደረጉ እንደሚያቀርቧቸው ብዙ ጊዜ እንደዛ ስለሚል ወደኋላ ስትሄድ እዛ ዓመተ ምህረት ላይ ታውቃለህ ይሄ ኦርቶዶክስ ካቶሊክ ምናምን የሚባሉ ተቋማት አይደለም የነበሩት እና በእንደዚህ በመጽሐፍ ቅዱስ ካኖናይዜሽን በአርሊ ክርስቲያኒቲ ትራዲሽን ላይ ምናምን የመሳሰሉት ላይ ልዩነት የለውም። የክርስቲያኑ ሴክት ማለት ነው። ከጊዜ በኋላ ነው ነገሮች እንትን እያሉ የመጡት። ስለዚህ የኔ ይሄ ነው ያንተ ይሄ ነው አንነካካ ምናምን የሚባለው ነገር የለም። አለበለዚያ ጳውሎስን ለሁለት እንካፈለው፣ ጴጥሮስን ለሁለት እንካፈለው አይነት ነገር ሊመጣ ነው ማለት ነው እና እንደዛ ነው። አማን ያለህን እንደዛ ብትቀበለው ነው የሚሻለው። ያው ኤፋዬ አንድ በተነሳው አርዕስት ላይ የአሁኑ ሳይሆን የቅድሙ ስንወያይ በነበረው ላይ ተሜ በገባበት ጉዳይ ላይ በኮንፌሽን ዙሪያ አንድ ጥያቄ አለኝ ለተምዬ። አይ በዚሁ እንድትመልስ ነው፣ አብረህ ትመልሳለህ እና ኤፍሬምንም ረዥም ሰዓት አዳመጨው ነበር። እሺ ላዳምጥ፣ ከተለሽ ዜድ አይደለም የኔ ቀላል ጥያቄ ነች ኤፋዬ። ተምዬ አንድ ሰው አንዴ እንትኑንም ምናልባት እንትን ካላችሁ አጥፉለትና ሰዎች እንዳይረብሹት አቴንሽኑ እንዳይወስዱ አንድ ሰው ወደ ኦርቶዶክስ ሲመጣ ኮንፌሽን አለ ወይ? ካለስ ያ ኮንፌሽን ምንድን ነው? እስቲ አንዴ በልልንና እንየው። አጥፉለት እናንተ። ቴንክ ዩ። እስቲ ኮንፌሽኑን በል። አንድ ሰው ወደ ኦርቶዶክስ ሲመጣ የሚለውን የንስሐ ጸሎት ወይም ኮንፌሽን የሚባለውን በልልን እስቲ። ኤፍሬምን ሀሳብ ልጨርስና ወደ አንተ እመጣለሁ። ይሄን አስቀድመውና ምን አለ መሰለህ እኔ ውሃ አይደለሁም አንተ በቀደድክልኝ ቦይ የምፈሰው ዜዶ ተመስገን ነኝ እኮ ረስተኸኝ ነው። ባይ እኔ በቃ ብታስቀድምልኝ በጣም ደስ ይለኛል ለማወቅ ስለምፈልግ። እኔ ተመስገን ነኝ። እኔ ደግሞ ኤፍሬምን እንዳዳመጥኩት ደግሞ አዳምጦኝ ከዛ በኋላ ደግሞ ወደ አንተ ደግሞ እመጣለሁ። እሺ ቀጥል፣ ችግር የለም። ወይኔ ዜድ ጥያቄውን ቀይር በኋላ። እሺ ተሙ ወይ ወንድሜ ኤፊ። እሺ አይ በቃ ይሄን መመለስ ካልፈለግ እኔ አንድ ጥያቄ ልጠይቅ። እሺ ኤፊ ይሄን ይመልስልን። በጌታ ማወቅ ፈልጋለሁ እኔ ስለማላቅ። እሺ መመለስ አልፈለግም። ፕሊስ ኤፊ። እሺ መመለስ ትፈልጋለህ ተሙ? ይሄን እኔ እንዲያውም እኮ አንተ ረዥም ሰዓት አዳምጬ እንዲያውም በመሀል ገባህብኝ ምናምን ሲባል ያንተን ነበር እየጠበቅኩ የነበረው። ይሄን መመለስ ትፈልጋለህ ኮንፌሽን? እኔ አሁን ያለኝ ጥያቄ በራሱ ስላልገባኝ እንደገና እንትን ለባል ፕሪሳይዝ ላድርገው ነው ጥያቄው። አሁን እኔ ጥያቄ አንተ ላይ ብቻ ነው አእምሮ የተሸከመው ያንተን ብቻ ነው። ቀጥሎ ደግሞ የዜዶን ደግሞ እንደገና ኮመንት አስጠፍቶ ደግሞ ይጠይቃል። የኔ ጥያቄ የእሱ ጥያቄ እኔ ፕሪሳይዝ ሳደርገው አንተ ወደ ኦርቶዶክስ ስትሄድ ለምሳሌ ቄዳር ትጠመቃለህ እንደዛ እና ስለ 66ቱ እና ስለ መጽሐፍ ቅዱስ ያወራው ላይ አንተ ሄድክበት ላይ አማን ባለው ጉዳይ ይሄንን እኔም የምር ማወቅ ፈልጋለሁ። ጌታን የምር ነው። አንተ ወደ ኦርቶዶክስ ስትሄድ አሁን ኦቪየስ እንደሚታወቀው ቄዳር ነው የምትጠመቀው የነበረ ሰው ከዛ በኋላ የተመለሰ ሰው እንደዛ ስለሆነ ማለት ነው። እኔ ቄዳር አልተጠመኩ ተው እንጂ። እኔ ከልጅነት የጀምሮ ፕሮቴስታንት ስለነበርኩኝ የልጅነት ጥምቀት ነው የጠመኩት። እሺ ቆይ እሱ አሪፍ እንትን ነው። ግን ስትሄድ ኮንፌስ የምታደርገው ነገር ነበረ? እንደዚህ በል ምናምን የሚልሁ ነበረ? አይ ትምህርቶች ነበሩ መጀመሪያ ቤተክርስቲያን ላይ እነዚህ 5 አዕማደ ምስጢራት ላይ እሱማ ይኖራል። ቤተክርስቲያን ትምህርቶች ትምህርት ትማራለህ። ኮንፌስ ግን አድርግ የሚልሁ ነገር አለ። ያ ከንስሐ አባት ጋር የምጨርሳቸው ነገሮች አሉ። ኖ እንደሱ አይደለም። በጥምቀት ጊዜ ከኔ በኋላ በል ብለው ለምሳሌ እንደዚህ ብለህ የምትለው ነገር አለ። ልክ እንደዚህ ጌታ ኢየሱስ ሆይ ሴጣንን ክጃለሁ የሚባል ይሄ ቃቃ ጨዋታ ነው። የምን ጨዋታ ነው ይሄ? እንደዛ አይባልም እንጂ። ለምን አይባልም? ይሄ አይደለማ። አሁን ለምሳሌ እንደዚህ ኦንላይን ላይ እንዳልከው ነው የምታደርገው።
ለምን አልልም? እኔ ኦንላይን ላይ ያስባልኩት እኔ ነኝ እንዴ? በቀደመችው ቤተክርስቲያን በመጽሐፍ ቅዱስም ነበረ፣ በመጀመሪያውና በሁለተኛው ክፍለ ዘመንም ነበረ በአባቶች። ኦንላይን ላይ እንደዚህ ኦንላይንማ አልነበረም የዛኔ። ኦንላይን ላይ የት ነበረ? ኦንላይን ሳይሆን ሰውየው ይላል፣ አንተ የምትለውን ሰውየው ይላል፣ በዛ ደግሞ በቃ ይድናል ይላሉ አባቶች። ምን ትላለህ አንተ? አባቶችማ የሚሰጡን ቃልማ ትላለህ። አይ ኦንላይን ላይ ግን እንደዚህ አሁን ለምሳሌ አንዳንዶች እንደምናያቸው ጌታን ተቀበሉ ተብሎ ቸርቻቸው ኦንላይን ቸርች የሆነባቸው የራሳቸው ቲክታካቸው ራሱ ቸርች የሆነባቸው ሰዎች እኔ አይቻለሁ። ወደዚህ እንደሱ እዚህ ፕላትፎርም ላይ አንተ ከኦርቶዶክስ ማን ነው ከጴንጤ ወደ ኦርቶዶክስ ስትሄድ ምን ብለህ ሄድክ ነው? ምን አለ? ለምሳሌ ምን አልክ? ትምህርቱን የኛው የነበርክበትን ህይወት ምን አለ? እሱን የፈለግነው። በጣም ጥሩ። እኔ አሁን ሲሄድ ቤተክርስቲያን ቲክታክ ላይ አይደለም ያለችው፣ መሬት ላይ አለች እኮ። እሷ ምን አስባለች? ልክ እንደዚህ አሁን አንዳንዶች ቲክታክ ላይ ጌታን ተቀብለው እዚሁ መሬት ላይ ምን አስባሉ? ቸርች የፈጠሩ ሰዎች አሉ። መሬት ላይ ምን አስባሉ? አንተ ስትሄድ እሱን መሆን ትፈልጋለህ? አማን አዎ መሆን ስለምፈልግ እስቲ ንገረኝ። ምን አስባሉ? ስለዚህ ለምን ነገ ተገናኝተን ቦሌ መድኃኒዓለም አልወስድህ? አይ እሱ ንገረኛ። ቆይ ማለት አንድ ኦርቶዶክሱ ሲሆን ከፕሮቴስታንትም ይምጣ ከየትም ይምጣ ሲሆን ምንን ነው የሚደግመው? ምንድን ነው የሚለው? ማለት ልናገረው አልፈልግም። እሺ ያልከው ነገር አለ እንዴ? ማለት ያልከው ነገር አለ ማለት እንድትል የተፈለገ ማለት ነው። የሆነ ቤዚክ ልናገር አልፈልግም እያልኩ ያልከው ነገር አለ ማለት እኮ። አልፈልግምማ ዲቴሉን አትነግረኝም ነው። እንደዚህ ያልኩትን አልነግርህም ነው። አትንገረኝ። እሱን ግን ያስባሉ ነገር አለ። አዎ ግድ ነው። ክርስቲያን አለውኝ እንዴ? እሺ ሐሰተኛው ወደ እውነተኛው ኢየሱስ እኮ ነው የተጠራሁት። ዋው የሚገርም ነው። አንድ ጊዜ አትለፍ። ይሄንን ደግሞ ከሐሰተኛው ወደ እውነተኛው ኢየሱስ ነው የሄድኩት ስትል ሰማው። ታዲያ ለመዳን አለ የሄድኩት። ስለዚህ እኛ የምናመልከው ወንጌላዊ የምናመልከው ሐሰተኛውን ክርስቶስ ነው። አሁን ለምን እንደዛ ትላለህ? ከቤተሰብ ጋር ለምን ታገናኛለህ? ምን ልትል እንደሆነ ስለማቅ ማለት ነው። አስብልህ ነበር። አየህ እዚሁ ኧረ እውነተኛው ነው አስብልህ ነበር። አስጩኬ ማለት ነው። አየህ ገብተዋል አንተም። ለዛ ነው እና ስትናደዱ እኔ ኦርቶዶክሳውያን ስትናደዱ ኢሶኬ አንዳንድ ጊዜ አንደርስታንድ አደርጋለሁ። ያልሆነ ነገር ብትናገሩ ምናምን ገብተዋል ወደ ጎን ከሰውየው ጋር ምናምን ስትሆኑ ግን አንዳንዴ ፌር ያልሆነ ነገር አለ። አሁን ሁለተኛው ኢየሱስ ምናምን ብሎ ይሄ ሐሰተኛው ክርስቶስ መንገድ መጥረግ ነው የራሱ ማለት ነው። እውቅና መስጠት ነው። እኛ ኦርቶዶክሳውያን የሚያመልኩት ሐሰተኛው ክርስቶስን ነው አንልም፣ ሐሰተኛው ኢየሱስን ነው ምናምን አንልም እኛ። እና ለምን እንደዛ እንደምትሉ አይገባኝም። በአግባቡ ቢሆን እንትን ብናረግስ ጨዋታውን ሰፋ ለማድረግ ሌሎችም ስላላወሩ አንድ ቤካ ቆይ እኔ ችል ጠይቅና እኔ ልውረድ። ተሙዬ እጅ ላይ መጽሐፍ ቅዱስ ያለውና እዛ መጽሐፍ ውስጥ መቃቢያን የሚል መጽሐፍ አለ። የኛ መጽሐፍ ቅዱስ ውስጥ የሌለ 66 ውስጥ የሌለ ማለት ነው። ቤተክርስቲያን የሰጠች መጽሐፍ ቅዱስ ውስጥ መቃቢያን የሚል አለ። መቃቢያን ማን ነው የጻፈው? አማን አሁንም ወደ ጽሁፉ ገባን ተመልሰን። አዎ ያው ተሸካሚ ስላልሆንክና ውስጡን ስለምታውቀው ንገረኝ። መቃቢያን ማን ነው የጻፈው? አይ እነሱ እኮ ድማ መልሰን ወደ ቅድም ያስተማርኩ መስሎኝ ነበረ። አንተ የሆነ መጽሐፍ ጥቀስና 66 ውስጥ ማን ጻፈው ብለህ እኔ ጠይቀኝ። ተመስገን ማን ጻፈው ብለህ ጠይቀኝ። እኔ 66ቱን ከመንገሬ በፊት 66 ብሎ የቀነነልህ አባት ማን ነው? እሱንማ አወራን እኮ እስካሁን ያወራነው እሱን ነው እኮ። ማንም የለም እኮ አሁንም ስትመጣ ራሽኔ ላይ ስትመጣ እንደዚህ አይነት ነገሮች ስትመጣ እኔ ስለ መቃቢያን ከመጠየቅ በፊት ለአንተ 66 ብሎ የቀነነልህ አባትን ንገረኝ። ለአንተ 81 ብሎ የቀነነን ማን ነው በሚለው እኮ መልሰናል። እኔ ቤተክርስቲያን ሰጣኛለች እኮ አልኩህ እኮ። ለአንተ ማን ቀነነልህ? ለቤተክርስቲያን 81 ብሎ ማን ነው የሰጠው? መጽሐፍ ቅዱስ ለማን ነው አድሬስ ተደርጎ የተሰጠው? ይሄ መጽሐፍ ቅዱስ እንደ መጽሐፍ ቅዱስ አድሬስ ተደርጎ የተሰጠው ለማን ነው? አራውጡ እንደገና ተመልሳችሁ ለማን ነው የተሰጠው አድሬስ ተደርጎ? ዘድ ቆይ አንዴ ዘድ
ገባቸው እንደገና ተመልሳችሁ ተመስገን በታሪክ ውስጥ 81 ነው መጽሐፍ ቅዱስ ብሎ ያጸደቀ ቤተክርስቲያን አባት ጥቀስልኝስ? መጽሐፍ ቅዱስን ለማን ነው አድሬስ ተደርጎ የተሰጠው? አማን ለህዝቡ ማን ነው እንደዛ ብሎ የጻፈ? እስኪ አንድ አባት ንገረኝ። መጽሐፍ ቅዱስ ለህዝቡ ነው አድሬስ ተደርጎ የተሰጠው ብሎ የሰጠ ቀደም እኮ ታሪክ ይላልው ቀደም እኮ አይልም። ለህዝቡ አይደለም መጽሐፍ ቅዱስ አድሬስ ተደርጎ የተሰጠው ለማን ነው? አንብብ ከቁጥር 1 ጀምሮ አንብብልኝ። አማን እኔ አልችልም። እኔ አሁን ቅድም እኮ ብያለሁ። ቅድም ያልኩትን ቃል ደግም ዋሽን ብለኝ አይደል? ለዛ እኮ ነው ይማሪ እኮ ነኝ በጣም ሼም የሌለኝ ልጅ። ተመስገን ስምህን አትንገረን። የሆነ ወይ ብርቅ ስም አይደለ ወይ ከሰማይ ወረደ አይደለም። ተመስገን 1 ሚሊዮኖች አሉ። አትንገረን ደግመህ ምንድነው? እኔ እለያለሁ ብዬ ነው ታውቃለህ። በዚህ ጉዳይ ላይ እኮ መጽሐፍ ቅዱስን ተሸክሞ በመዞር ነው የምትለየው። ውስጡ ያለውን አታውቅም እኮ ነው። ለምን አንተ ሲጀመር መጽሐፍ ቅዱስን ተጠቃሚ አይደለህም ብዬ እኮ ነግሬሃለሁ እኮ። ተሸካሚ ነኝ። አዎ ምን ልክ መደርደር አናት ላይ ፎቶ ላይ አናት ላይ እንዲያስቆም ማለት ነው። ቅድም ላይ ስለ መቃቢያን ከመንገሬ በፊት አንተ መጽሐፍ ቅዱስን 66 ብሎ የቀነነልህ ሰውን የማታውቅ እኮ ነው እኮ አንተ። አባት የለህም 81 ብሎ የቀነነልህ እንደምታውቀው ማለት ነው። እኔ ሰጪ ያለችኝ ቤተክርስቲያን እኮ አልኩ። ሰጪዋ 81 አድሬስ ተደርጋ ለማን እንደተሰጠች እኔ ስለማውቅ ሰጪዋ 81 ተቀብያለሁ ያለችበትን አሳይኝ። እኔ ሰጪዋ ቤተክርስቲያን ባለሙሉ ባለስልጣን ስለሆነች 81 ተቀብያለሁ ያለችበትን አሳይኝ። የሁሉም ባለሙሉ ስልጣኗ 81 ተቀብያለሁ ያው ዘጋውልህ እኮ የሁሉ ባለስልጣናት ቤተክርስቲያን። የቱ ጋ ነው የሁሉ ባለስልጣን የሆንኩት ቤተክርስቲያን? እኔ 81 ነው የተቀበልኩት ያለች ነገርኩኝ። ሰጪ ማን ነው ስትለኝ 81ዱን ቤተክርስቲያን ብዬ ዘግቼ ይላልው ጨርሼ ይላል። የቱ ጋ ነው 81 ሌላ ጥያቄ ላይ ትሄዳለህ። የቱ ጋ ነው 81 ተቀብያለሁ ቤተክርስቲያን? መልሰን እዛ ውስጥ ገባን። እሺ የቀነነልህ አባት የለም? አንተ ያዝከው መጽሐፍ ቅዱስ ትክክለኛ መጽሐፍ ወላጅ አባት ኖሮ ነው አባት የምጠይቀው? የት አለ ያንተ አባት? የኔ ስህተት መሆኑ ያንተን ትክክል ያደርገዋል? መቃቢያንም ማን እንደጻፈ ታውቃለህ? ተመስገን አታውቀውማ? መጽሐፍ ቅዱስ ማን 66 ብሎ እንደቀነነ ታውቃለህ? አማንዬ ከታላቅ ይቅርታ ጋር የጀሮ ምድልስ ለምን አታሳየውም? 66 አባ ጀሮም 66 ብሎ ሲቀንን ምንም አስወጥቶ ነው። ምንም ያስወጣው ነገር ሊስት 66 ለቁጥር ለሆነ አውጥቼ ፊት ለፊት ያለ አሁን አቁጣር ነኝ ካንተ ጋር ስንቴ ነው የምናነበው የነበረው? ይሄንን እና ቁጥር ብራዘር በትልቁንና 66 ብሎ የቀነነውን በጠቅላላ ቁጭ ብለን እንቁጠረው። ኦልሬዲ ሊስት ይወጣል። ይኸው እዚህ ጋር ሊስት አለ። እንቁጠረው እና ቁጭ ብለህ ምን እንደሆነ ቁጭ ብለን እንቁጠረው። 66 ይኸው እዚህ ትልቁ ላይ አድርገኝ። እዚህ ጋር ይታያል። በቃ እንቁጠረው፣ ችግር የለውም። እኔም ጊዜ አንድ ጊዜ እዚህ ጋር ጀሮሚ ይታያል። ዘፍጥረት ቆይ ተረጋጋ። ቁጥር ስለ አብረን እንቁጥረዋለን። እኔ ደገፍ ካልኩበት ልነሳ። እሺ ለምቼ ላይ አንድ ጊዜ የሆነ ደቂቃ 2 ደቂቃ ሚዩት አድርጎ እሺ፣ አንተ እስክትናገር ድረስ የኦርቶዶክስን 81ዱን ግን ያው አሁን ዶክመንት ማቅረብ አልችልም። አቡ አልፈዲል አልማቅዲስ የተባለ የግብፅ አረብ ክርስቲያን የመጣው በ13ኛው መቶ ክፍለ ዘመን ነው የመጣው። ማትችለው ነገር ለምን ታወራለህ ታዲያ? ብራዘር አንተ ምን አቅርበህ ታውቃለህ? አቅርበህ እኮ አታውቅም። እስካሁን ድረስ እያወራሁኝ የነበርኩት ከአንተ ጋር ነበረ። መጽሐፍ ቅዱስ 66ን እስካሁን ድረስ አንተ ነበርክ እያወራልኝ የነበርከው። ዳኒ አንተ አቅርበህ ስለማታውቅ የኔን እንቃመሳ አይደለም። አይ አይደለም ታሳየኝ እኮ ነው ዳኒ። አንተ ገልጠህ እያሳየኝ ብትሆንም እኔ ደግሞ ከቅድም ጀምሮ እመነኝ እያልኩ ሳወራ የነበረውን ተቀበል እያለ እኮ ነው። ምን ታረጉ? አቡ አልፈዲል አልባቅዲስ በቃ አረጋጋ። ይኸው መተናል። አሁን ጉድህን ዳኒ ተዋርደ እንዳትወጣ ዶክተር የኔን ማለት አንተ ምን አቅርበህ ይኸው እዚህ ጋር ዘፍጥረት፣ ዘፍጥረት፣ ዘጸአት፣ ሌዋውያን፣
ዘሁልቁ ዘዳግም 4 5 5 ኢዮብ 6 በላ 6 ጆሹዋ ወይም ደግሞ ኢያሱ 7 መሳፍንት 8 ሩት ወይም ደግሞ ሩት ነው አይደል? ያው ሩት ነው። ሩት 9 እንዴ 1 2 3 4 5 6 7 8 9 ሩት ሂድ። አለዛ በወረቀት ላድርገው መሰለኝ። በወረቀት በጣም ሄደ 55 ላይ ቁጭ እንደምትል ስለማቂድ ሩት ስንት ነው? 9 ብለናል። ሳሙኤል እንደምትማቃለሁ። 10 ሳሙኤል 10 አንደኛ ሳሙኤል ነው። ሁለተኛ ሳሙኤል ወንድሜ እንደዛ ተብሎ አልተቀመጠም። መጽሐፉ ሲያስቀምጥ አንደኛና ሁለተኛ ብሎ ራሱ ነው ያስቀምጠው። እንደዛ ብሎ ነው ያስቀምጠው። አይመለከትም። ቆይ ማን ቆይ አንተ አይደለም ተሜ ምንም ስለማታውቃማን ቆይ ተረጋጋውን ደግሞ ወይ ጋር ያወራል ስለማላቅ እኮ ለአንተ አዝኜ ነገር ሌሎች የአንተ ቤት ልጆችም እንዳይሳለቁብህ ለአንተ እያዘንኩ ነው። ይሳለቁብኝ። ቆይ እሱን እናወራለን። ቆይ አንድ ጊዜ አይባልም እንደዛ። በቃ ካላወቅ ማለት ነው። እሱ ቆይ ተሜ ባለማወቄ እኔ እማራለሁ። በጣም ጎበዝ ነኝ እኔ እኮ። ታዲያ ለመማር ዝግጁ የሆነ ነገር አለማ እያወራ ያለው። ቆይ አዳምጥ አንዴ አዳምጥ። እሱ ሳሙኤል ብሎ በኋላ ላይ የሚደገሙ አሉ ሌሎችም ማለት ነው። እንደነ ክሮኒክልስ ይደገማሉ፣ እንደነ ነገስት ያሉት ይደገማሉ። በአንድ ነው የሚቀመጡት እነሱ አቆጣጠር እንደዛ ነው። እሺ ስለዚህ አንድ ጊዜ እሱ ተሳስቶ ሆነ ከሱ ጋር ወይስ እንደገና ልንቆጥር ነው? ስንት ላይ ነበር ዶክተር? ስንት ላይ ነበር ያቆም ነው ዶክተር? ነገራችን ላይ ከማን ጋር መቀጠል ትችላላችሁ? ለምን ጋር መቀጠል? በጣም ነው የተመቸኝ። በጣም እንቀጥል። ቁጥሩን ጀመርከው አይደል እንዴ? መች ላይ እንደምታቆመው ስለምፈልግ እኮ ነው። እሺ እኔ እንዲደረግ እኔ መጽሐፍ ልጥራ፣ እናንተ 1 2 3 እያላችሁ ቁጠሩ። ወንድማችን እንትን እንዳያሳስብ። ዘፍጥረት ዘጸአት 2 ሌዋውያን 3 ዘሁልቁ 4 ዘዳግም 5 ኢዮብ 6 ኢያሱ 7 መሳፍንት 8 ሩት 9 ሳሙኤል 11 በል 2 ነው። አንደኛ ሳሙኤል 2 11 11 በል እንዴ። ለምን አትበለኝ እንደዛ? በራስ ሄድ ነገ እንስቅበታለን። በራስ ሄድ ዝም ብለህ ዳኒ ሁለተኛውን ለምን አቆጥርም? ዳኒ በዚህ ጋር ቁጥሩን ስለሚያስቀምጠው ጀሮም ሁለተኛውን ሊስት እሱ ጋር ይሄ ኮሜንተሪ የተጻፈበት ነው። ኮሜንተሪ የተጻፈበት ሊስት ነው እኮ ያው ነው። ሁለተኛው እንትን ነው። ያው አይደለም። ይሄኛው ጀሮም ሌተር ቱ ፓውሊነስ 53 ላይ አንድ ያስጨርሰኝ። ይሄኛው ከዚህ በላይ አትጨምሩ፣ ከዚህ በላይ አትጨምሩ። እኔ አንተ አባ ጀሮም ጨምር ቀንስ ያለውን ሳይሆን 66 ብሎ ቀንኗል ብለ ያልከኝን እንጣራው ነው። ይት ታቅ ወንድምየው አባ ጀሮም ነው ያልከው? ያው አባ ጀሮም አባት ስለሌለ እኮ ነው አንተ አባቴ ብለህ ማጠራው። እሺ 6 7 8 9 10 አንተ 11 ነው፣ ግን 10 ብለን እንቀጥል። ለምሳሌ ሳሙኤል 2 ነው ያለው 11 ኪንግስ ማለት ደግሞ 13 ማለት ነው። 2 ነው ኪንግስ ማለት መጽሐፈ ነገሥት ማለት ነው። እንደገና እንቁጠረው ወንድምየው። እሺ 1 2 3 ኦኬ። ዘፍጥረት ዘጸአት ሌዋውያን ዘሁልቁ ዘዳግም 5 ኢዮብ 6 ኢያሱ 7 መሳፍንት 8 ሩት 9 ሳሙኤል 10 11 ነገሥት 12 ሳሙኤል ላይ 10 11 አትበለኝ። ሳሙኤል 10 በለኝ 11 በለኝ። አንደኛ ሳሙኤል እና ሁለተኛ ሳሙኤል የሚባል እንዳለ ታውቃለህ እኮ። ሳሙኤል ላይ ስንደርስ ይኸውልህ 10 1 ታውቃለህ ማለት ምን ማለት ነው? እንቁጠር እየተባባለ
አንተም አውቃለህ እኮ እኔ እኮ አንተ ቁጭ ብለህ እንትን ስትል እኔ መጽሐፍ ቅዱስ ነበረ እናቴ በጡጦ መልክ ስትሰጠኝ የነበረው። እሺ አንተ ቁጭ ብለህ ይሄ እንትን ስትል ማለት ነው። ለዛ ነው ተሸካሚ ሆንኩት። እንቁጠረው። ስለዚህ 13 ከዛም በኋላ 12ቱ ይቀመጡና አይ ቲንክ እንደዚህ መሰለኝ 12ቱ ይቀመጡና ስለኛ አስቆጥረኝ እንጂ አልኩት። እንትን አትበለኝ፣ ዝም ብለህ መደዳውን አስቆጥረኝ 66 ብሎ የቀነነውን ነው ያልኩ። እሺ 12 ሲል ቆይ ዳኔ ተው አንተ እንትን አትበል። ከምዬ 12 የሚለው 12 ሲል 12ቱ ምንን እያለ ነው ያለው? እኔ አስቆጥረኝ ነው ያልኩት። አንድ አርገ 12 ይላል ቁጠረው። እስካሁን ባለው ላይ 12ን ጨምር። 12 ማለት ስንት ማለት ነው? እኔ እንጃ ማን። ታዲያ ለምሮ የምትከራከረው? ዝም ብለህ አታዳምጥም እንዴ? አሃ አንተስ ምን ለማለት ፈልገህ ነው የጠየቀኝ ጥያቄ? ለኔው ራሱ ስላልገባኝ እኮ አታውቀውም እኮ እየተቆጠረ ያለውን ስለማታውቀው ዝም በል። ቁጥር እየተቆጠረ ያለውን ስለማውቀው መሰለኝ ማስቆጥረው። አማን እሺ 12 ምንድን ነው? እኔ እንጃ ወንድሜ። ታዲያ ጸጥ በል ብሮ። ለአንተ ምንድን ነው አሁን ለጠየቀኝ? ለአንተ 12 ምንድን ነው? አበይት ነቢያት በቃ ለአንተ ሊሆኑ ይችላሉ። እኔ ደግሞ ለአንተስ ምንድን ነው ወዳጄ? አሁን ልቀጥል ከሱ ጋር አማን ወይም አንተ ታስቆጥረኛለህ? አቅጦ እኮ ነው እሱ ይመጣል አለ ዶክተር ተሜ። ቤት ከፍት ሁሌም እንደዚህ ተሜ፣ ቤት ከፍት ሁሌም እንደዚህ ከሆነ ሁሌ እመጣለሁ እኔ ስቄ ለመውጣት ስለምፈልግ ማለት ነው። ችግር የለም ተሜ እንዲያድርግ እንጂ አድርጌያለሁ ዛሬ። አስቆጥረኝ 66 አንድ ጊዜ አዳምጥ። መጽሐፍ በአጠገብ ይዛል አይደለም? መጽሐፍ ቅዱስ አጠገብ አለ። ክርስቲያን ነኝ እኔ፣ ከአንድም ብዙ መጽሐፍ አለኝ። ከቸገረ እሰጥሃለሁ። ስለዚህ ከብሉይ ኪዳን ውስጥ የምትፈልገውን መጽሐፍ ጥራልኝ፣ እኔ በጣቴ ነክቼ አሳያለሁ። እዚህ ውስጥ እሱ ሳይሆን 66 ብሎ የቀነነ ካለ 66ን አስቆጥረኝ ያልኩ። አስቆጥረኝ ለምን ከፈትከው? የምትፈልገውን መጽሐፍ ምክንያቱም 12ቱ ማይነር ፕሮፌትስ የቀነነልህ አባት ማን ነው? እስኪ ንገረኝ። ጀሮም 66 ነው ብራዘር። እሺ 66ቱን ብሎ የቀነነበትን አስቆጥረኝ። 66 ብሎ ይቆጠር። 66ቱን አስቆጥረኝ። ይኸው እዚህ ቀርቦልሃል። እዚህ ውስጥ የጎደለ አንድ መጽሐፍ ጀምሮ እንቁጠረው። ቆጠርን እኮ 1 2 3 4 12 ላይ ነው ያቆምነው። 13 ላይ ነው 12 ላይ ነው ያቆምነው። እሺ አንዴ የምትፈልገውን ተናገርና ስትጨርስ አወራለሁ። የምትፈልገውን ተናገር። ለምን 60 አብረን እንቁጠረው እስከ 66 ድረስ ነው ያልኩህ እኔ። የምትፈልገውን ተናገርና ስትጨርስ አወራለሁ። ፕሊዝ አብረን እንቁጠረው። የምትፈልገውን ተናገርና ስትጨርስ ነው ያወራለሁ። ኦኬ እዚህ ጋር እንደምታውቁ ታች ያላችሁ ሰዎች ስክሪንሾቱን መውሰድ ትችላላችሁ። ስክሪንሾት መውሰድ ትችላላችሁ። አንተ ዳኒ እኔ ቤት በር እየዘጋ ሮጠ የምትወጣበት እኮ ቶፒክ እኮ የነበረ እኮ ነው። ሁሌ እየመጣ አስቆጥራለሁ እያልከኝ እኮ እዚህ ጋር ስደርስ እኮ ሮጠ የምትወጣው ሰው እኮ ነው። ዛሬ ኤፍቢኤስ ስለማትወጣ ነው እንትን የምትለው። አስቆጥረኝ 66 ተሜ ይቅር በለው። ማን ነው ያ ጨለ የሚቆጥረው ሰውዬ እናንተ ቤት ያለው ጅንም ያባረው? የእሱ ጨለ መስሎት ነው። አላውቀውም እኔ። ድንገት እናንተ ጋር ዘይት የሚሸጡና ኮሜንት ላይ ጻፉልኝ። ማን ነው ያ ጨለ የሚቆጥረው ሰውዬ? እሱ መስሎት ነው። ይቅር በለው። አላውቅም እኔ። ማር የሚያስል ስም መታለች አንድ ሴት። እስቲ ኮሜንት ላይ ጻፉልኝ። ቆይ ማን ነበር ጨለም ይደበል? ተሙዬ አሁን እኮ እንደሱ አይባልም። ተሙዬ ቲክቶክ ላይ አሁን ያንተ ጓደኞች አሉ አይደል? ላስ ለእንትን ለምን ይኸው ጫማ እንትን ሁሉ ለምንድን ነው ያሉት? ለጫማ ሽታ ሁሉ የሚሆን ጭቃ እየሸጡ አይደል? እንደመዝ ነው ኧረ ቲክቶክ ላይ እየለመኑ እንዳታልፉን እያሉ ተንበርክከው የዘራ ድንግል አለ አሳየዋለሁ ነው ከፈለገ። አይ ዘልዬ ይሆናል። እኔ የማር ነው የደረሰኝ። የሆነች ነብይት ማር ስታስለስና ስትሸጥ ይበቃናል። ቁም ነገር እናውራ። እነ ስፒር ገብተዋል። እኔ አይ አንድ ጊዜ ግን አማን ተሜን ጠይቀው ነው ጥያቄ ያለኝ ለተሜ። ተሜ እኔ አንተ ያው ስለምወድህ ትመልስልኛለህ ብዬ ተስፋ አደርጋለሁ። ሌሎችን ጠይቄያቸው አልመለሱልኝም። ተሜ እንትን ቆይ ተሜ አንድ ጥያቄ ብቻ አመሰግናለሁ። ሌላ ጊዜ ምን አውርተህ? አይ ቢያንስ ጥያቄውን ስማው እንጂ ተሙዬ። እኔም እኮ እንቅልፍ ከሆነ ራሴ ይኸው በቃ አልተኛውም ዛሬ። አይደለም አይ ኦልሞስት ከሀሜት ውጭ ሌላ ነገር ስለማያውቅ ብዬ እኮ ነው እኮ። ሁሌ ቤቱን ከፍቶ ሀሜት እኮ ሀሜቱን። እሺ አሁን ጠይቅ። ለምሳሌ ሀሜት የማዳመጥበት ጊዜ የለ። እሺ ጠይቅሽ ጥያቄ። እሺ እንትን ይሁዳ መልእክቱን የጻፈው ክርስቶስን ከመሸጡ በፊት ነው ወይስ ከሸጠ በኋላ ነው? እሱን ራሱ ያወቀው ከየት ነው ቤኪ?
አሁን ለጠይቅን ጥያቄ ከየት ነው ያገኘው? ጥያቄው ተሜ ጌታ ምስክሬ፣ ከዚህ በኋላ ቤት እመጣለሁ ማለት በጣም እንጆ እያደረኩ ነው። እኔ አጠር ያለ መልስ ለመሰለ ሰጪ የሌለው ሰው አንተ መች ተቀበልክና እዚህ አናት ላይ ያስኮ እኮ 81 ብሎ የሰጠህ የለም እኮ ዝም ብለህ ነው የተሸከምከው። እኔ ያለ ሰጪ ጥያቄ ማን ነው መጽሐፍ ቅዱስ የሰጠ ቤኪ? እሺ በቃ ተው። ሌላ ጥያቄ ጠይቀኛለህ። እሺ ግን ተሜ ግን ኦርቶዶክስ የሆንከው በኦርቶዶክስ በትምህርቱ አምነባት ነው? ምን አይነት የጅል ጥያቄ ነው የምትጠይቀው? ሳላምንበት እንዴት ይገባለሁ? ሰው ለወደደውና ለተገዛለን ለዚያ ነገር ባሪያ ነው ይላል። ለክርስቶስ ኢየሱስ ባሪያ ሊሆን ነው የሄድኩት። ጎበዝ። እሺ ለምሳሌ በኦርቶዶክስ ተዋህዶ አንተ በነገራችን ላይ ቆይ ቤኪ አንድ ጥያቄ ልጠይቅህ። ችግር ይጠይቀኛል። ኢየሱስ ክርስቶስ ስንት አካልና ስንት ባህሪ አለው? ሁለት ባህሪ አንድ አካል ነው ያለው። ከፈለክን ያሳያለሁ። ከታቀበ ጥሩ መልሰልኛል። ጎበዝ መላሽ ኢየሱስ ስንት አካል ስንት ባህሪ አለው? ጥሩ መልሰልኛል። እኔ እኮ ክርስቲያን ነኝ። ስንት አካል ስንት ባህሪ ያለው ኢየሱስ? ብራዘርዬ ኢየሱስ ክርስቶስ በታቀበው ሁለት ባህሪ አንድ አካል አለው። እኛ እንደዛ ብለን የክርክሩን በጣም ጥሩ። ስለዚህ ኢየሱስ ክርስቶስ መስቀል ላይ ሞቶላ መቼስ መሐመድ አልሞተልኝም፣ ወይም ደግሞ እንደ ኦርቶዶክስ አስተምሮ ኢየሱስ ክርስቶስ መስቀል ላይ ሞቶላል። ቤኪ አዎ ሞቶልኛል። በየትኛው ባህሪው ሞተል መስቀል ላይ? በየትኛው ባህሪው ሞተል? ሁለት ባህሪ ስላለው በየትኛው ባህሪው ሞተል መስቀል ላይ? እሺ እሱን መልስልሃለሁ ብራዘር። አሁን ይሄን ጥያቄ መልስልኝ። መስቀል ላይ በየትኛው ባህሪ ሞተል? ሁለት ጥያቄ ጠየቅኩ እኮ ተመስገን። ተጠራዋለህ እንጂ አታውቀውም። ሁለት ጥያቄ ጠየቅኩ እኮ አንድ ሰዓት መልስ ሁለት ጠየቅ አይደለም። በየትኛው ባህሪው ሞተል መስቀል ላይ? እሺ ሰማኝ ብራዘር። አታውቀውም ቤኪ። ስለዚህ ማታውቀውን ኢየሱስን እየተከተልክ አሁን እንደዚህ ነገር እንዳትልሽ። እሺ አሁን ስማኝ። እሺ ለምሳሌ ኦርቶዶክስ ተዋህዶ ባህሪው ሞተል መስቀል ላይ ኢየሱስ ጌታ ነው ብራዘር። እየሰማኝ በየትኛው ባህሪ ብለህ ምናምን ነገር ነጥል አታወራም። እኛ ማታውቀውን ኢየሱስን ስለመጠራው ብዬ እኮ እኛ ጋር አትነጥልም ብራዘር። እኛ ጋር ይሄ የእናንተ እሺ እኔ መልስልሃለሁ። ምን ችግር አለው ብራዘር? የሚመልሰውን ጥያቄ ነው የጠየቅኩህ። ያው ወተት ለሚገባው ወተት አጥንት ለሚገባው አጥንት ስለሚል በሚመጥን መልክ ነው የጠየቅኩህ እንድትመልስልኝ የፈለኩት ቤኪ። እሺ ለአንተ ወተት ነው የሚገባው። በየትኛው ባህሪው ሞተል መስቀል ላይ? እሺ እኔ ወንድም እየሰማኝ ከሆነ ጥያቄ መልስልኝ እኮ። አመልስልኝም የለህ መልስ። አመሰግናለሁ። ሶስተኛ የጠየቅኩ ነው። ሰላም እደሩልኝ። ኧረ ቆይ ዛሬ እንደዚህ አዝናንተንማ ዝም ብለህ ኧረ ቆይ ምን አዝናናል? እኔ ጌታን ከዚህ በኋላ ደንበኛ ነው መሆኑ ቤት ዝም ብዬ እመጣለሁ። እነዚህ ጥያቄዎች ስለዚህ ቻው እወዳለሁ። ኧረ ቆይ ተሜ ተረጋጋ። ኧረ ቆይ አንድ ጥያቄ ብቻ ኧረ ቆይ እንዳትፍራ ተምዬ። በቃ ሁንና እሺ ስፒሮስን እናውራው። ሁን ተሙዬ። አይ ግን አትመልስልኝም ተሜ አትመልስልኝም። በቃ ጨርሻለሁ። እሺ ለማንኛውም ግን እንትን መጽሐፍ ቅዱስ ተሸካሚ አትሁን አንባቢ እንጂ ያልከው። አይ እሱማ እኛ ተሸካሚ አትሸከሙ ብሎናል። እሺ ስፒር ወጣ እንዴ? ስፒር ወጣ እንዴ? እሺ እናንተ እንዲሰጥ ነበር። እሺ ፌዝ አለ። አይ ቲንክ ስፒር ካለ ላክልኝ። ፌዝ ሰላም ነው? ኤፊ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን አለን። ጥያቄ አለ ከምንወያየው ላይ? ኦኬ ስለ ላይክ ስለ እንትን ነው አይደለ? ካኖን ኦፍ ሆሊ ባይብል ስለ መጽሐፍ ቅዱስ ቀኖና ከሆነ አይ ስለ መጽሐፍ ቅዱስ ቀኖና አልነበረም ውይይታችን፣ ግን ያው መጨረሻ ላይ ወደ እሱ ሄደ እንጂ ስለ መጽሐፍ ቅዱስ ቀኖና እንኳን አልነበረም የምናነሳው። ስናወራ በነበረው ላይ ስላደረኩኝ እኔ ላይክ ስለ መጽሐፍ ቅዱስ ቀኖና አስታወሩ ነው ጆይን ያደረኩት። ኦኬ
እሱም ላይ ጥያቄ ካለ መጠየቅ ትችላለህ። ኦኬ እሺ። እኔ ሜይ ቢ አንዳችሁ ብትመልሱልኝ ስለ ቀኖና ወደኋላ መመለስ እንችላለን። ካውንስል ኦፍ ሮም፣ ካውንስል ኦፍ ካርቴጅ ሜይ ቢ ወደዛ መመለስ ካለብን እዛ ጋር 66 እንደዚህ እየተቀመጠ የለም። እንደውም ኢን ዲ ካውንስል ኦፍ ሮም አይ ቲንክ 382 አይ ዶንት ኖ 73 ነው የሚለው አይደለ? which the catholics ኋላ ላይ ካኖናይዝድ ያደረጉት ማለት ነው 15th century ላይ። ግን ስለሱ ከማወራ ግን ለምሳሌ 66ቱ መጽሐፍ ሙሉ ነው ብላችሁ ታምናላችሁ? እሱን ለመጠየቅ ነበረ። እናምናለን። ምንም የጎደለው ነገር የለም። ምክንያቱም 27ቱ በብዙ አባቶች የተደገፈ ነው፣ ኦግስቲንን ጨምሮ እነ ሩፊነስን፣ እነ አትናሸስን፣ እነ ጀሮምን ጨምሮ። የብሉይ ኪዳኑ ደግሞ ከአይሁዶች በቀጥታ የተወሰደ ነው። የአይሁዶች ባላደራዎች ናቸው፣ እነሱ እንቀበላለን። 39 ማለት ነው። እንደገና የአባቶች ደግሞ የአዲሱ ኪዳን ማለት ነው። 81 ግን እስከ 1300 ድረስ እስከ 13ኛው መቶ ክፍለ ዘመን ድረስ በታሪክ አይታወቅም። ኦኬ ሶ እንደዛ የምትል ከሆነ ለምሳሌ አንድ ምሳሌ ላንሳና የአይ ቲንክ መልእክተ ይሁዳ ላይ የይሁዳ መልእክት ቁጥር 14 ላይ እንደዚህ የሚል አለ። ለዳኒ ነው ያው አንድ ምዕራፍ ስላለው ቁጥር 14 ላይ ከአዳም ሰባተኛ የሆነ ሄኖክ ስለ እነርሱ እንዲህ ሲል ትንቢት ተናገረ። ሄኖክ የተናገረውን ትንቢት ኮት አድርገው እነሆ እግዚአብሔር በሁሉ ላይ ይፈርድ ዘንድ ከአእላፋት ቅዱሳን መላእክት ጋር ይመጣል እያለ በመጨረሻው ዘመን ያለውን እንትን የሚያስስ የሄኖክን መጽሐፍ ኮት አድርጎ ገልጿል። በእናንተ ላይ ደግሞ በመጽሐፈ ሄኖክ የለም አይደለ? እንዴት ነው የምታስታርቁት? ይሄ ጥያቄ በመሰረቱ ትክክለኛ ጥያቄ አይደለም። ምክንያት ኮት ስለተደረገ ብቻ መጽሐፉ መጨመር አለበት የሚል አሰምሽን የያዘ ነው እና የጠቀስከው ደግሞ የይሁዳ መጽሐፍ ነው። ይሁዳ ከየት ነው የጠቀሰው ሲባል አንደኛ ከሄኖክ ስለመጥቀሱ ማስረጃ የለህም። እኔ ግን ከሄኖክ እንዳልጠቀሰ ማስረጃዎች አሉኝ በመጀመሪያ ደረጃ። ሁለተኛ ቢጠቅስ እንኳን መጽሐፉ መጨመር አለበት ወይ ብለን ስናይ መጨመር የለበትም። ለምን ሲባል 4 ቁጥር ዝቅ ብለን ሚካኤል ከሰይጣንን ጌታ ይገስጽህ ያለውን ጠቅሷል። ይሄ ነገር ከየት ነው የተጠቀሰው ሲባል ከቴስተመንት ኦፍ ሞሰስ ነው አይደል የተጠቀሰው? ዳኒ ጥያቄ ምን መሰለህ? አሁን አንተ ወደ ቁጥር 9 ሄድክ። የመላእክት አለቃ ሚካኤል እንኳን ምናምን ቢለው እኔ የጠየኩ ቁጥር 14 ላይ እኔ ከ80 አሃዱ ቃል በቃል ይሁዳ ኮት ያደረገውን የትንቢት ክፍል ሄኖክ ነቢዩ ሄኖክ የጻፈውን መጥቀስ እችላለሁ። ምክንያቱም እኔ ሙሉ ነው ብዬ ስለማምን ማለት ነው። አንተ ግን ይሄንን ክፍል ወደ ስንት ቨርስ ነው? አይ ቲንክ 4 ቨርስ ነው ይመስለኛል። ከአንተ መጽሐፍ ላይ የለም። ግን እኔ ከእኔ መጽሐፍ ላይ 80 አሃዱ የእናንተ ስህተት ነው። እኔ እሱን አለም ክሌም ማድረገው ግን ጎዶሎ ነው ሙሉ አይደለም ነው እንጂ የእናንተ 66ቱ እንትን ነው እያልኩ ስህተት ነው እያልኩ አይደለም። ይሄንን ግን አንተ ከአንተ መጽሐፍ ላይ መጥቀስ አትችልም። እኔ ግን ከ80 አሃዱ ላይ መጥቀስ እችላለሁ። ያ ነው ጥያቄ እንጂ ቁጥር 9 ላይ ሌላ ቦታ አልሄድኩም። ወደዛ ገና ነኝ። እሺ አንድ ሚታል አሁን የተናገረው እንድትሰሙ ትፈልጋለሁ። ምንድን ነው ያለው መሰላችሁ? ከመጽሐፈ ሄኖክ ላይ ነው የጠቀሰው ነው ያለው። መጽሐፈ ሄኖክ ላይ ጠቀስኩ ተብሎ ይሁዳ ላይ አልተጻፈም። እንደምታውቁት ሄኖክ ትንቢት ተናገረ ነው እንጂ መጽሐፈ ሄኖክ ላይ ወይም እንዲህ ተብሎ እንደተጻፈ አይደለም የሚለው። ስለዚህ ይህን ትንቢት መናገሩን የሚያሳይ ጥቅስ የለም በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ ወደ ሁለተኛው ፖይንት እንምጣ። ወደ ሁለተኛው ፖይንት ስንመጣ ደግሞ ሄኖክ ላይ እንኳን ያለው መጽሐፈ ሄኖክ ምዕራፍ 1 ቁጥር 9 ላይ ያለውና ይሁዳ ላይ ያለው በመልእክት ደረጃ ይለያያሉ። ለምን ሲባል እዛኛው ላይ ሊያጠፋ ነው የመጣው፣ እዚህ ጋር ሊፈርድ ነው የመጣው። ሊያጠፋ መምጣትና ሊፈርድ መምጣት ይለያያል። ሲቀጥል አፈራረዱ ራሱ ይለያያል። ስለዚህ
አንደኛ ከመጽሐፍ አልተጠቀሰም፣ ሁለተኛ መልእክቱ ይለያያል፣ ሶስተኛ ደግሞ መጽሐፉ ስለተጠቀሰ ቀኖና ውስጥ መግባት አለበት ካልክ እዛው ዝቅ ብሎ ቴስተመንት ኦፍ ሞሰስ ከሚባል መጽሐፍ ተጠቅሷል። ያውም እንዲህ ተብሎ እንደተጻፈ የሚል ማለት ነው። ይሄ መጽሐፍ ሐሰተኛ መጽሐፍ መሆኑን የእናንተ ቤተክርስቲያን ራሷ ታምናለች። ለዚህ ነው 81 ውስጥ ያልጨመረችው 82ኛ ያልጨመረችው። ያንተ ሙግት ግን ስለተጠቀሰ መጨመር አለበት ከሆነ ቴስተመንት ኦፍ ሞሰስንም መጨመር አለብን። እሱም ብቻ አይደለም፣ ሌሎች መጽሐፍቶች አሉ አንተ የምትጨምራቸው ተገደህ ማለት ነው። ለምን ሲባል ጳውሎስም ጠቅሷል፣ ሌሎቹም ጠቅሰዋል። የሚያሳዝነው ነገር እሱ ብቻ አይደለም፣ ገነት ውስጥ ያሉ ኢንስፓየርድ የሆኑ መጽሐፍቶች አሉ፣ ከነሱም ተጠቅሷል። ያንተ ክራይቴሪያ ስለተጠቀሰ መጨመር አለበት ካልከኝ ገነት ውስጥ ያሉና በእጃችን የሌሉ መጽሐፍቶች አሉ፣ እነሱም መጨመር አለባቸው። የተጠቀሰ በሙሉ ይጨመር የምትል ከሆነ በእጃችን የሌሉ መጽሐፍቶች ውስጥ ጭምር የህይወት መጽሐፍ፣ የፍርድ መጽሐፍ የተባሉ መጽሐፍት ከነሱ ሁሉ ተጠቅሷል። መጠቀስ ክራይቴሪያ አይደለም። ሲቀጥል መጽሐፈ ሄኖክ ደግሞ ሄኖክ ትንቢት ተናገረ ነው እንጂ የሚለው ከመጽሐፈ ሄኖክ ወይም ደግሞ እንዲህ ተብሎ እንደተጻፈ የሚል የለም። ተስማምተናል ብራዘር? አለዛ አይ ነው ካልከኝ ግን ጥያቄ ጠይቃለሁ። ትንቢቶቹ ለምን ተለያዩ? ችግር የለም። ያንተ ጥያቄ ሐሳቡ አንድ ነው። ኢቭን ኮት የተደረገውም አንድ ነው። ወደሱ እመጣለሁ። ስለዚህ ያንተ ጥያቄ ሐሳቡማ አንድ አይደለም። ሐሳቡማ እግዚአብሔር ሊያጠፋ ይፈርዳልና፣ ቆይ አንዴ መውቀስና ማጥፋት ሐሳቡ አንድ ነው። ኦኬ፣ ማጥፋት ማለት ምንድን ነው? ማጥፋት ተብሎ የተጻፈው የት ነው? ኦኬ፣ ይኸውልህ አሁን ማጥፋት ተብሎ የተጻፈው የት ነው? ማጥፋት ተብሎ የተጻፈው አንብቤ አዳምጠኝ ዳኒ፣ ላይ የይሁዳ መልእክትንም አንብቤ እንዲሁም መጽሐፈ ሄኖክ ላይ ያለው አንብቤ ሐሳብ ሁሉ ነገር አንድ ነው። አንተ ግን ምንድነው መጨረሻ ላይ የተናገርከው? የግዴታ ሐሳቡ አንድ ነው ትበል። ማጥፋትና መውቀስ አንድ ነው አይደለም? ቆይ ዳኒ አዳምጠኛ። ማጥፋትና መውቀስ አንድ ነው አንዴ ዳኒ። አይደለም ዳኒ፣ አንተ ምንድን ነው ያልከው? የማልቀበለው ይሁዳ ይህንን መልእክት ሲጽፍ ሄኖክ እንደዚህ ብሎ ጽፏል ማለት ነበረበት ነው አይደለ? እሱ ብቻ አይደለም። ማጥፋትና መውቀስ አንድ ነው። እንደዛ ከሆነ በመጽሐፍ ቅዱስ ላይ ማጥፋትና መውቀስ አንድ ነው ወይ? መልስ። አዳምጠኛ ዳኒ፣ ቆይ ይኸውልህ አላዳምጥህም። ማጥፋትና መውቀስ አንድ ነው ወይ ንገረኝ። ትንቢቱ አንድ ነው ስላልክ አዳመጥኩ ካርለ you just took 2 minutes ከዛም አዳመጥኩ። አንተ ደግሞ ውይይት እንዲሆን ማለት ነው። አንድ ደቂቃ ብቻ አስጠኝ። አንተ ያልከው ምንድን ነው? አንደኛ ሐሳቡ አንድ አይደለም ብላል። አንድ ነው ማንበብ እንችላለን። እዚህ ላይ ይሁዳ ማጥፋትና መውቀስ አንድ ነው ወይ ንገረኝ። እናንብበው እኮ አልኩ እኮ አንብበው። ለምን አናነበውም? እሺ ቁጥር 14 ላይ ያለው በመጀመሪያ ደረጃ ማጥፋት ያለው ሄኖክ ውስጥ ነው ወይስ ይሁዳ ውስጥ ነው ማጥፋት ያለው? ይሄን ራሱ እኮ አሁን ይሄ የቃላት ጨዋታ አይሁንና የቃላት ጨዋታ አይደለም። አንዴ የቃላት ጨዋታ ሳይሆን አንዴ ነርዳና ተመስገን። አትግባ፣ አንተ ሚውት አድርግ። አትግባ። ዳኒ ኢዝ ኢነፍ። ዶክተር አንተ በጣም ስለምትል አንድ ጥያቄ this is a discussion. it's a discussion። አላወራም። አንተን ሚውት አድርግና ከዳኒ ጋር ልጨርስ። why do you interfere? ትጨርሳለህ። ዳኒ ኢዝ ኢነፍ። በጌታ ፍቅር ላስቸግርህ። እሺ አንድ ጥያቄ። እሺ ጥያቄ ምን መሰለህ? የይሁዳ መልእክትም የተለያየ ስለተጠቀሰ ሄኖክ ስለተጠቀሰ ሄኖክ መጻፍ አለበት የተጻፈ ነገር አለው ብለሃል እና የኛ መጽሐፍ አላልኩኝም። ጥያቄን አዳምጥ። ተመስገን አዳምጥ። ቆይ እሺ አንዴ አስጨርሰኝ እኮ ጥያቄን አዳምጥ። ጥያቄን አዳምጥና ጠይቀኝ። አንዴ ቀስጠኝ። ማቴዎስ 2:23 ላይ ያለው ኢየሱስ ክርስቶስ ናዝራዊ ይባል ዘንድ ተብሎ እንደተነገረ የሚለው ቃል ከ81 አሃዱ ናዝራዊ ይባላል ተብሎ የተጻፈውን ታሳየኛለህ? ሙሉ መጽሐፍ ከሆነ ማለት ነው የሚለውን ናዝራዊ ይባላል የሚለው እሱን ቃል በቃል ታሳየኛለህ። ከዛ ወደ 81 ልክ ነው አይደለም የሚለው ገብቷል። ግን ጥያቄ ገብቷል። ወደ 81 ሙሉ ነው ብለኸኛል። እስቲ እሱ ከሱ ታሳየኛለህ። ጥያቄ ገብቷል ወይ ነው ያልኩህ። የማቴዎስ 2:23 እሱን ታሳየኛለህ። ናዝራዊ ይባላል የሚለው እሱን ታሳየኛለህ። ከዳኒ ጋር የምንዋየው ርዕስ ገብቷል። ግን እሱን አሳየኝ። ሌላ ቦታ ትሄድ። እኔ እሱ ነው ቀላል። አንድ ጥያቄ ጠይቁ። እሱን ከ81 ሙሉ ነው ብለህ እንጨርስና ሚውት አድርግና I'll come back to you። አይሻልም? ዲያቆን እሱን አሳየኝ። ዲያቆን አይደለ? እሺ እሱን ከዳኒ ጋር ልጨርስ። እንደዚህ አይነት እኮ ውይይት የለም እንዴ? ምን ይሄ ስርዓት ነው? ከዳኒ ጋር እየተወያየን ነው። ከዳኒ ጋር እንጨርስ። ስለዚህ አንተ ወደዛ ከመሄዳችን በፊት
አንተ 81ዱ ሙሉ ነው ብላል። ከሱ መልስ አሳይና ዳኒን ጠይቀዋለህ። አለበለዚያ ጠይቀውን መልስ። ኦኬ ከዳኒ ጋር ልቀጥል ማርቆስ፣ ከዛም ከአንተ ጋር እናወራለን። ምንም ችግር የለው። ቆይ ተሜ አንድ ጊዜ ማጥፋትና መውቀስ አንድ እንደሆነ ይንገረኝ። ኦኬ ስለዚህ ዳኒ አሁን እናንተ ምንድነው የያዕቆብ መልእክት ቁጥር 14 ላይ ያለውና መጽሐፈ ሄኖክ ቻፕተር 1 ቨርስ 9 ያለው አንድ ሀሳብ እንደሆነ ነው የማውቀው ማለት ነው። ማጥፋትና መውቀስ አንድ ነው ወይ? ማጥፋትና አንድ ሚታርጎሽ አንድ ጊዜ ሚዩት አድርገው አንድ ጊዜ ፕሊስ። እሺ ምን ብለሃል መሰለ? ትንቢቱ አንድ ነው ብለሃል። ትንቢቱ አንድ ነው ብለሃል። አንድ ከሆነ አውቄ ነው እኔ የማለይልህ። አንዱ ጋር ማጥፋት ይላል፣ ሌላው ጋር መውቀስ ይላል። ጌታ በአንዱ ጋር ሊያጠፋ ይመጣላል፣ ሌላው ጋር ደግሞ ሊወቅስ ይመጣላል። አንድ ችግር በል፣ ሁለት ደግሞ የምጨምርልህ አለ። ስለዚህ ማጥፋትና መውቀስ አንድ ነው ወይስ አይደለም የሚለው መልስልን። እሺ ዳኒ ይሰማል? የቃላት ጨዋታ አይደለም። ማድረግ ያለብህ ምንድን ነው? የያዕቆብ መልእክት ቁጥር 14 ይነበባል። ብራዘር ይሁዳ በል፣ መጽሐፉን አንብበው ማታውቅም ይሁዳ በል ፕሊዝ። ይሁዳ ምንም ችግር የለውም። ፎርጌት ዳት እሱን አንብብና ከዛም ደግሞ መጽሐፈ ሄኖክ ጋር ደግሞ ሄደክ እኔ እኮ በቃ ሊያውቀዋለሁ። መጽሐፈ ሄኖክ ላይ ይሁዳ ላይ ሊወቅስ ይመጣል ነው የሚለው። መጽሐፈ ሄኖክ ላይ ግን የዘነጉትን ያጠፋቸዋል ይላል። ዘንግተው ኃጢአት የጨመሩትን ይወቅሳቸዋል ይላል። ስለዚህ በማጥፋትና በመውቀስ መካከል ልዩነት ካለ ሲጀመር መጽሐፉ አውተንቲክ አይደለም ብያለሁ። ሁለተኛ መልእክቶቹም ይለያያሉ። ሶስተኛ ደግሞ ታች ያላችሁ ሰዎች እናንተ ስሙ። አንድ ሰው ቢዘነጋ ይወቀሳል ወይስ ይጠፋል? ቢዘነጋ ይወቀሳል። ምናልባት ደግሞ ዘንግቶ ኃጢአት ከጨመረበት ደግሞ ሊጠፋ ይችላል። መጽሐፈ ሄኖክ ግን ምን አድርጓል መሰላችሁ? ከዘነጋችሁ ጌታ ያጠፋችኋል፣ ዘንግታችሁ ደግሞ ኃጢአት ከጨመራችሁበት እወቅሳችኋለሁ ነው የሚለው። እግዚአብሔርን ፍርደ ገምድል ያደረገው መጽሐፈ ሄኖክ ገብታችኋል። ሰዎቹ መጽሐፉን ከዘነጉ ይላል ያጠፋቸዋል። ኦኬ መጽሐፎቹ ዘንግተው ደግሞ ህጉን ዘንግተው ኃጢአት ከጨመሩበት ደግሞ ይወቅሳቸዋል ነው የሚለው። እንደ እግዚአብሔር እንዴት ነው? ለትንሽ ኃጢአት ያጠፋል፣ ለትልቅ ኃጢአት ደግሞ ይወቅሳል። እግዚአብሔርን ፍርደ ገምድል አያደርግም መጽሐፈ ሄኖክ ያደርጋል። ይሄንን ልዩነት ወንድማችን ገና እንደ አዲስ እናንብብ እያለኝ ነው። ለምን ሲባል ከዚህ በፊት አላየውም፣ ዝም ብሎ በስማ በለው ነው። ስለዚህ መጽሐፈ ሄኖክ ትክክለኛ መጽሐፍ አይደለም። ስለዚህ ማጥፋት ሄኖክ ላይ ነው ያለው ስትዘነጋ ብቻ። ዘንግተህ ደግሞ ኃጢአት ከጨመርክበት እግዚአብሔር አያጠፋም፣ ዝም ብሎ ይወቅሳል። ገብቶቻል? ከዘነጋችሁ ምን ታደርጋላችሁ መሰላችሁ? ከዘነጋችሁ ኃጢአት ጨምሩበት፣ እግዚአብሔር አያጠፋችሁም፣ ወቅሶ ይተዋቸዋል። መጽሐፈ ሄኖክ እንደዚህ ነው የተጻፈው፣ የሞኝ ጽሑፍ ማለት ነው። ለምን ሲባል ኃጢአቱ ከፍ ባለ ቁጥር ቅጣቱ ከፍ ማለት አለበት። መዘንጋት ብቻ ከሆነ ይወቅሳል፣ እሱ ያስኬዳል። ዘንግተ ግን ኃጢአት ከጨመርክበት ወቅሶ ይተውካል። ስለዚህ ሁለቱን ፕሮፌሲዎች ወይም ደግሞ ሁለቱን ቃላቶች ኮት ተደረገ የሚለውን ጊዜ ወስደን ስናየው እንደዛ ነው የሚለው። ይህንን ደግሞ ወገኖቻችን ሲጠቅሱም ሰምቼ አላውቅም። እሺ ዳኒ ልቀጥል። እኔ አሁን ተናገርኩ የቃላት ስለሆነ ላንብበው። የመልእክትም ነው የቃላት ብቻ አይደለም ብራዘር። መልእክቱ ራሱ ማጥፋትና መውቀስ ይለያያል አይደል እንዴ? ይኸውልህ እንየው ስለ ይሁዳ መልእክት ቁጥር 14 ላይ ከአዳም ሰባተኛ የሆነ ሄኖክ ስለ እነርሱ እንዲህ ሲል ትንቢት ተናገረ ይላል። እነሆ እግዚአብሔር በሁሉ ላይ ይፈርድ ዘንድ ከአእላፋት ቅዱሳን መላእክት ጋር ይመጣል ይላል አይደለ? ከዛም ዝቅ ብሎ አንድ ሐሳቡ አንድ ስለሆነ ኃጥአንን ሁሉ ስለ ኃጢአታቸው ስራ ሁሉ ከዳተኞችንና ኃጢአተኞችንም የማይገባውን
ቃል ሁሉ በእርሱ ላይ ስለተናገሩ ይዘልፋቸዋል። መዝለፍ መውቀስ ነው። መዝለፍ መውቀስ ችግር የለውም። መዝለፍ መውቀስ አንድ አይነት ቃላት ናቸው። ስለዚህ መጽሐፈ ሄኖክ ጋር እንሂድ አሁን። እሺ በኃጥአን ላይ ሊፈርድ ይመጣል። የማቴዎስ ወንጌል ምዕራፍ 25 ላይ ያለውን ነው። በቀኝና በግራ በበግና በፍየል አምሳል አድርጎ ያ ነው ሐሳቡ። ከዛ የተለየ የለም። ከዛም አሁን ሄድና ወደ ሄኖክ ሄድ። መጽሐፈ ሄኖክ ከ2000 ነው የምታነበው? ከ2000 ነው የምታነበው? አዎ። እሺ ቀጥል። እሺ አንተ የ1954ቱ ካለ አንብበው፣ ምንም ችግር የለው። እሺ 1980 ቀጥል። እሺ ምንም ችግር የለው። ስለዚህ እንደውም ከቁጥር አንድ ሜቢ አንድ ብቻ ላንብና 9 ከቁጥር አንድ አይደለም 9 ነው የምታነበው። 9 9 ጊዜዎችና ዝንጎች ይላል። እሺ ጊዜ የለንማ፣ ወደ 9 ልሂድ። ስለዚህ እዚህ የይሁዳ መልእክት ጋር ምንድን ነው ጌታ እንደሚፈርድ ይናገራል። ኦኬ ይዘልፋቸዋል፣ ፍርድ እንዳለ ይናገራል። ሄኖክም ከዚህ የተለየ አይደለም። ይሄው ፍርድን ያደርግላቸው ዘንድ እነሆ ከብዙ ቅዱሳን ጋር ይመጣል። እንደውም ከብዙ ቅዱሳን ጋር ይመጣል አለ። ዝንጎችንም ያጠፋቸዋል፣ ዝንጎችን ያጠፋቸዋል። ኃጥአንና ዝንጎች ፈጽመው በእርሱ ላይ ስላደረጉት ሁሉ ስጋዊውን ሁሉ ይወቅሳል፣ ይዘልፋል ማለት ነው። ስለዚህ ምን ተረዳ? ሚት አድርጎሽ ሀሳቡ እንደሆነ ነው። አንዴ ሚት አድርጎ አሁን ቅድም ባየ ነው መጽሐፈ ማነው የይሁዳ መልእክት ላይ ይወቅሳቸዋል ነው የሚለው። ማጥፋት የሚባል ኢሹ የለም። ልክ መጽሐፈ ሄኖክ ጋር ስትመጡ ግን ያጠፋቸዋል ነው የሚለው። ኦኬ አሁን ማጥፋት ማንን ነው የሚያጠፋው? የሚዘነጉትን ነው። ከዛስ ዘንግተው ደግሞ ኃጢአት የሰሩትን ደግሞ ይወቅሳቸዋል ነው የሚለው። ስለዚህ በመልእክት ደረጃ ራሱ አንድ አይደለም። በመልእክት አንድ ደረጃ አንድ ሳይሆን እሱኑ ተጠቅመህ ደግሞ መጽሐፉን ቀኑና ውስጥ ካልጨመርኩ ማለት እንግዲህ ፍርዱን ለእናንተ ትተናል። ዳኒ የይሁዳ መልእክት ጋር ግን የሚለው ፍርድ እንዳለ ይናገራል። ልክ ሄኖክ እዛ ጋር ስለ ፍርድ ነው የሚያወራው። እዚህ ጋር ነገርኩህ። ኪወርድ ማጥፋትና መውቀስ ብራዘር። ሲቀጥል መጽሐፍ ይዘልፋቸዋል እኮ አለ። እሺ በቃ መጽሐፍ ሄኖክ መች ነው የተጻፈው? በምን ቋንቋ ነው የተጻፈው? እሱ ችግር የለው። አሁን እኔ ያንተ ላይክ እኔ አሁን ይኸውልህ መች ነው የተጻፈው? እዚህ ጋር እንተማመን። የይሁዳ መልእክት ኮት ያደረገው ከመጽሐፈ ሄኖክ እንደሆነ ነው ወይ? ከየት ነው ያመጣው? ይሁዳ ከራሱ ፈጥሮ አይደለም። የትንቢት መጽሐፍን ይዞ ነብዩ ሄኖክ ብሎ ተናግሮ ከየት አመጣው? አንተን ነው የምጠይቅ። ይኸውልህ መጽሐፍ ሳይሆን ሰው ነብዩ አፖስትል ይሁዳ ኢንስፓየርድ ነው። የእግዚአብሔር መንፈስ ያለበት ሰው ነው። ስለዚህ መጽሐፉን ጽፏል። ለምን ሲባል ኦልሬዲ በተለያየ መልኩ የነበረ ስለነበረ ሰዎች ደግሞ በዛን ዘመን የነበሩ ሐዋርያቶች ኢንስፓየርድ ስለሆኑ መልእክቱን ጽፏል። የመጽሐፈ ሄኖክ የሚባል አለ ግን የለም የሚል ጽሁፍ የተጻፈ ነገር ዳኒ ይቅርታ መሀል ላይ ስለገባው ከመጽሐፍ አይልም እኮ ነው። የእሱ እኮ አይደለም እኮ ከየት ነው ኮት ያደረገው? ጌታ ይናገረዋል። ኮት አረገም አይልም ጌታ ይናገረዋል። ይኸው ኮት አይደለም ኮት ነው ያደረገው። ከአዳም ሰባተኛ የሆነ ሄኖክ ብሎ ዘፍጥረት 5 ላይ ያለውን ስለ ሄኖክ ጠቀሰ፣ የሙሴን መጽሐፍ። ሄኖክ የአዳም ሰባት እንደዛ ነው። ቆይ አንዴ እሺ አንብቦ አንዴ ይኸውልህ አሁን ከአዳም ሰባተኛ የሆነ ሄኖክ ይሄንን ከየት ነው ያመጣው? ኦሪት ዘፍጥረት ምዕራፍ 5 ቁጥር 18 ላይ ነው አይደል? ሄኖክ የአዳም ሰባተኛ። አንዴ ማድረግ ያለብን እንዴ መሰለህ? ልቀጥል። አንዴ ቃስጠኝ። ለምንድን ነው የማትሰማው? ኧረ በእናትህ እየሰማ ኤሊ ደግሞ እየሰማ በእናትህ እየሰማ ደግሞ በጣም ኤጅ የሚያስብል የለም። ተረጋግተን ነው የምንወያየው። ኖ አንተ አብዛኛውን ጊዜ ስማርት ነው ልጫወት የምትፈልገው። ለምሳሌ ለዛ ነው ስትያዝ ምን ታደርጋለህ? ሄደህ በተያዝግበት ትደበቃለህ። ብዙ ጊዜ እንደዚህ የምታደርገው ከዛ ከስር ያሉት ምንም ነገር እንዳያገኙ አድርገህ የምታልፈው ምንም ነገር ሰው ማጥፋትና ኮመንት ላይ ግን በስርዓት ውይይት እያደረኩ ነው እየጻፉ ኮመንት ላይ ያየሁት እንደዛ ነው። ዳኒ ሜቢ ሰለማያውቅ ሊሆን ይችላል ብራዘርዬ። እኛ እኮ ከኛ ጋር አንተ ብዙ ያቁኛል። ዳኒ ያቀኛል፣ ኤፍ ያቀኛል። ኤቭሪዋን ኖውስ ሚ ባይ ዘ ዌይ። በጣም ተረጋግቼ ነው የማወራው። ቢያውቁም በእኛ ልክ ላያውቁ ይችላሉ ብራዘርዬ። በእኛ ልክ አንተን ላያውቁ ላይረዱ ይችላሉ።
አንተ ምድር የምታደርገው እንደ ሌሎች ኦርቶዶክስ አይደለም። ሌሎች ኦርቶዶክሳውያን ለምሳሌ የእነሱን ምንድነው እምነት ይዞ ይሞግታሉ እንጂ ልክ የሆነ ነገር ሲገኝባቸው ሄዶ እዛው ሳይደበቁም። ኦኬ አንተ ምድር የምታደርገው ልክ ዳኒ ትክክል ሆኖ ሲገኝ ከዳኒ ጋር ትክክል ነው ትህና ከዛ የዳኒ ትክክል አለመሆን ከሰው ታውጣና ደግሞ አንተ ትክክል እንደሆንክ በዳኒ ላይ አንተ ትክክል መሆን ለመስራት ትሞክራለህ። ዶንዱ ላይ እንደዛ አታድርግ በጭራሽ። እሺ ምንድነው ያጠፋው ጥፋት ምንድነው? ኖ እንደዚህ ነው የምትለው። ያጠፋው ጥፋት በል ለምሳሌ አንተ ምንድነው ጥቁርን ኦል ብራዘር እኔ ምን መሰለህ እኔ ብዬ የምልህ ለምሳሌ ዳኒዬ ነጭ ነው ብሎ ሲሞግት አንተ አይ ጥቁር ነው ትልና ነጭ መሆኑን ሲያስረዳ ነጭ መሆኑን ኮንፈርም ሲያደርግ አንተ ኦኬ ነጭ እኮ ነው እኔ ለማለት የፈለኩት ነጭ ለማለት ነው ምናምን ብለህ ትደበቃለህ። ገባህ እንጂ ጥቁር ነው ብለህ አትሞግትም። ጥቁር መሆኑን በማስረጃ እንትን አትልም። ሄደህ ትወሸቃለህ። በማስረጃ እኮ ነው። እኔ አሁን ይኸውልህ እኔ እኮ ጥያቄ ጠይቅ ተባልኩኝ። እያልኩ ያለው ነገር ከገባህ አማርኛ በጣም ግልጽ ነው። ዳኒ የሚለውን ነገር ትሰማና ከዚያ ምን ታደርጋለህ? በዳኒ ውስጥ ትደበቃለህ እንጂ የአንተን አርጊመንት አይደለም የምታቀርበው። አይ ኖ ዳኒ ብለህ የአንተን አርጊመንት አይደለም የምታቀርበው፣ ዳኒ ውስጥ ነው የምትደበቀው። ከዛ ሌሎችም ያሉ አዎ ማነው ፌዝ ትክክል ነው የሚለውን ነገር ለመስራት ሞክራል። ኖ የራስን አርጊመንት እዚህ ጋር ውይይት ነው የምናደርገው፣ ሀሳብ ነው የምናቀርበው። አትደበቅ። ሌላው ለተመልካች እኮ ነው የምትተው። ተመልካች እኮ ነው የሚያደርገው። ለተመልካችማ ለመተውቁት ለተመልካቹ አንተ አልተውክለትም። ለተመልካቹ ገባ? ለተመልካቹ አልተውክለትም። ያ እሺ ጥያቄው ገብቷል። ግን ቤኪ አሁን ለዳኒ እየጠየቁ ዳኒ እየመለሰ ነው። እኔ መቀበል አለመቀበል በጣም ግልጽ ነው። ለምሳሌ ይሁዳ ምንድነው የጻፈው? ከሄኖክ ኤግዘጂሲስ ሰርቶ ነው ያልክ ነው። አለቀ። ስለዚህ የሄኖክና የይሁዳ መልእክት አይገናኝም ብሎ ከመልእክት ይዘት እንኳን አይገናኝም ብሎ እያለ ነው። አንተ ደግሞ በግድ ይገናኛል ትላለህ። ግን ከዛ ደግሞ ወጥተህ እንደሚገናኝ በቃልም በሁሉም እኮ ይገናኛል። እሺ አሁን የሚገናኘውን አንተ ምን ታደርጋለህ? ትከፍታለህ፣ ቪዲዮ ትከፍታለህ፣ ዳኒም ይከፍታል። በዛ መልክ ታወራላችሁ እንጂ በጭራሽ አታወሩ። በጭራሽ ነው የማታወራው። እንደዚህ በጭራሽ ነው የማታወራው። አንተም ትከፍታለህ፣ ዳኒም ይከፍታል። ሁለታችሁም ከፍታችሁ በቪዲዮ ዳኒም ያወጣል፣ አንተም ታወጣለህ። እኩል ያነበባችሁ እኩል እንትን ትላላችሁ እንጂ በጭራሽ እንትን እንዳትሉ። እሺ ስለዚህ በቪዲዮ እንትን ልበል፣ መጽሐፉን ላሳይ። ሁለታችሁ በቪዲዮ ውጡ። ሁለታችሁም እንጂ አይ ውይይቱ ጥሩ ነበር። ይኸውልህ የግዴታ እኔ ያንተን ትምህርት መቀበል ምክንያቱም ያንተ አስተምረው ዶክትሪን ስህተት ነው ብዬ ነው የምመጣው እዚህ ጋር። ግን ዊዝ ዲው ሪስፔክት ነው የማወራው። አንድ ፌስ ቤኬ የተናገረው ትክክል ነው። ለምን መሰለህ? ምን አልኩኝ መሰለህ? ማጥፋትና ኦልሬዲ አንብበነዋል። ካስፈለገ በቪዲዮ መክፈት እችላለሁ። አንብበዋል። መውቀስ ይለያያል። እግዚአብሔር ይላል የመጽሐፈ እንትን የይሁዳ መልእክት ላይ ይወቅሳቸዋል፣ ይዘልፋቸዋል ነው የሚለው። ኦኬ ወደ ሄኖክ ጋር ስንሄድ ግን ያጠፋቸዋል ይላል። ማንን ነው የሚያጠፋው? ትክክል። ማንን ነው የሚያጠፋው? አሁንም ብራዘር ስማርት ለመሆን አትሞክር። ስማርት አይደለም። አንድ ጊዜ የመጽሐፉ አውድ መነበብ አለበት። ስማርት የሆንክበት የመጣበት ምክንያት ላስረዳ። እኔ እየጠየቅኩ ያለሁት ማጥፋት የሚል ቃልና መዝለፍ ወይም መውቀስ የተለያዩ ስለሆኑ አንዱ ጋር ያጠፋል ነው የሚለው፣ ሌላው ጋር ደግሞ ይወቅሳል ነው የሚለው ብዬ ስነግር በማጥፋትና በመውቀስ መካከል ያለውን ልዩነት አይተህ ልዩነት እንዳላቸው ወይ እንደሌላቸው መናገር ሲገባ ጥያቄውን አልፈህ ተደብቀህ ማለት ነው በቅድሙ ቋንቋ ማንን ነው ወደሚለው ትሄዳለህ። መጀመሪያ ማጥፋትና መውቀስ አንድ ነው አይደለም? ይሁዳ እያለ ያለው ምንድነው? ይወቅሳል። ይሁዳ እያለ ያለው ምንድነው? ይወቅሳል ነው የሚለው። ሄኖክ እያለ ያለው ምንድነው? ያጠፋል ነው የሚለው። ስለዚህ መልእክቶቹ ይለያያሉ። እሱ ብቻ አይደለም። ሄኖክ ኃጢአት የዘነጉትን ያጠፋል ይልና ዘንግተው ኃጢአት የጨመሩትን ደግሞ እንትን ይላል ነው የሚለው፣ ይወቅሳቸዋል ነው የሚለው። ኃጢአት ስትሰራ ስትዘነጋ ያጠፋል፣ ኃጢአት ስትጨምርበት ደግሞ ይወቅሳል።
ይሄንን ሶስት መውቀስ እና ማጥፋት መዘንጋት የሚለው ላይ ብቻ ቆመህ ልዩነታቸው ልትነግረን ይገባል። አሁን ግን ምን ትላለህ ዳኒ? አዎ ራሱን ብቻ ቃሎች ብቻ መለስ። ምንም መንገድም ቃል እኮ አይደለም። በነገራችን ላይ መጽሐፍ ቅዱስ እኮ ሲጻፍ ብሉይ ኪዳን የሚሆን አዲስ ኪዳን በተለይ የአዲስ ኪዳን ጸሐፊያን ሲጽፉት እኮ ፊደል እኮ አይደለም፣ ፊደል ብቻ ሀሳብ ነው የተጻፈው አይደለ? ሲጽፉ ስለዚህ ማጥፋትና መውቀስ አንድ ነው እያልክ ነው ያለው? እያልኩኝ አይደለም። ፊደል ይገድላል እኮ የሚባለው እኮ ለዚህ ነው። አሁን አንተ ቃላት ነው የምትፈልገው። አሁን ቃላት ነው የምትፈልገው። ፊደል ወይም ቃላት አረፍተ ነገር ወይም ደግሞ እንትን አይደለም፣ ሀሳቡን ነው መረዳት ያለብህ አይደል? ምንም ምን ጊዜ መጽሐፍ እኮ ሀሳቡ ሲሆን ማጥፋትና መውቀስ አንድ ነው። ማጥፋትና መውቀስ ሀሳቡ አይደለም። ሀሳቡ በመጀመሪያ ፍርድ እንደሚጠብቃቸው ኮት አድርጎ የተናገረው እነሆ እግዚአብሔር በሁሉ ላይ ይፈርድ ዘንድ የጠየቅኩ ማጥፋትና መውቀስ አንድ ነው ወይ? ማጥፋትና መውቀስ አንድ እኮ ነው እንዴ? ይሁዳ ያጠፋል። ይሁዳ ያጠፋል። ይሁዳ ያጠፋል አይደል እኮ እኔዋ ምን ማለት ነው ማጥፋት ማለት? ይሁዳ ያጠፋል ይላል ወይ? ይኸውልህ ክርስቶስ ሲመጣ ዳኒሻዬ በቃ ዳኒሻዬ ይሄ ልጅ እንደዚህ ነው። አይ በቃ ደከመን ብራዘርዬ። አይ በቃ ደከመን ብራዘርዬ። ገብቷል ማለት ነው። ቤኪ ዲትሮ ካኖኒካል ወል መጽሐፋችሁ በጣም የተረገሙ ባለጌ መጽሐፎች ናቸው። በነገር ላይ በጣም ባለጌ መጽሐፍ ናቸው። ኦኬ እኮ ውይይት እኮ ነው የምናደርገው። ለምን ማለት ትገባለህ? ቤኪ ከዳኒ ጋር ዲስከሲንግ ደከመን ባኪ አንተ ዲስከስ እዛ ዳራስ ይዘው በእናትህ እንዴ። እኔ በደንብ ነው ማለት ቤኩ አንድ ነገር ላሳየው ቤኪ መጽሐፉን አውጥቻለሁ። አንድ መጽሐፍ እናውጣና እናያለን። ኤፋዬ እንዳይዘጋብን አንድ የድምፅህን ብቻ አሰማን ወንድምነት። እችን ብቻ ላሳይና እንትን እንላለን። ኤፍዬ አለ? ኤፋ አለ? ቀጥል እንግዲህ እስካትቀጥልን ድረስ ትቀጥላለህ። እሺ ከፍ አድርጎኝ። እሺ እኔ ራሴን ከፍ ማድረግ እችላለሁ እንዴ? ሞዴሬተር ነኝ። እሺ ላሳያችሁና ዳኒ እስከዛ ዳኒ አለ አይደል? አለሁ። ማቴዎስ ወንጌል ምዕራፍ 25:41 እና ራእይ 12:7 እና 8 ታወጣ ከ7 እስከ 9 ታወጣልኛለህ። ማቴዎስ 25:41 ማቴዎስ 25:41 እና ራእይ 12:7 እና ከ7 እስከ 9 ሰው። እሺ ላንብብልህ ማቴዎስን። መጀመሪያ እኔ እናንብብ መጀመሪያ። እሺ እንደዚህ ይላል። ቆይ ከፍ ራሴን እንትን ላደርግ ፈልጌ። እሺ ይሄ መጽሐፈ ሄኖክ ነው። መጽሐፈ ሄኖክ ምዕራፍ 15 ነው ማነበው። ኦኬ መጽሐፈ ሄኖክ ምዕራፍ 15 ነው ማነበው እና ትንሽ ይደበዝዛል፣ ግን እንትን አድርጌ ላንብብ ልሞክር። እንደዚህ ይላል። ኦኬ ከቁጥር 4 ሊጀምር ነው ዝም ብዬ። ከዚህም በኋላ በመላእክት እጅ አጸናባቸው ዘንድ ብወድ በትእዛዜ ነው። በችግርና በመከራ ቀን ከዚህ አስቀድሞ መዓቴም መቅሰፍቴም ያድርባቸዋል። የመናፍስት ጌታ እግዚአብሔርም በምድር የምትኖሩ ኃይለኞች ነገስታት እኔ የመረጥሁትን በጌትነቱ ዙፋን በሚቀመጥበት ጊዜ ታዩት ዘንድ አላችሁ አለ። እርሱም በአዛዝኤልና በማህበሩ ሁሉ በሰራዊቱም ሁሉ ላይ በመናፍስት ጌታ ስም ይፈርዳል። በዚያም የመቅሰፍት መላእክት ሰራዊት ሲሄዱ አየሁ። የብረትና የብር ወጥመዶችን ይዘዋል። ከእኔም ጋር የሚሄደው የሰላም መልአክ ወጥመዶችን የያዙ እነዚህ ማንን ሊያስሩ ይሄዳሉ ብዬ ጠየቅኩ። እርሱም እንዲህ አለኝ፣ በሸለቆ ጥልቅ ዋሻ ውስጥ ይወድቁ ዘንድ እያንዳንዳቸው ለመረጧቸውና ለሚወዷቸው ናቸው። ያን ጊዜም ያ ሸለቆ ከመረጧቸውና ከወደዷቸው የተነሳ ይሞላል። የሕይወትም ቀናቸው ያልቃል። የስህተታቸውን ቀን ከዛሬ ጀምሮ በኋላ አይቆጠርም። እነዚህም ወራቶች አለቆች ተሰብስበው ወደ
አርሜቴና ወደ ሜድ ሰዎች ወደ ምስራቅ ራሳቸውን ይመልሳሉ። ነገስታቱም ያነቃን ምን የሚለው ያንቋንቋቸዋል ነው ያንቋንቋቸው ምን እንደሆነም አላውቅም እኔ። እሺ የእውከት መንፈስ ያድርባቸዋል፣ ከዙፋናቸውም ይገለብጧቸዋል። እነዚህ አንበሶች ቆይ እንደውም ከይቅርታ ጋር ትንሽ ከፍ ልበልና ከዚህም በኋላ ብሉዬ መዋለ አዘነ እንዲህም አለ፣ በምድር ላይ የሚኖሩትን ሰዎች ሁሉ በከንቱ አጠፋኋቸው። ከእንግዲህም ወዲያ በምድር ላይ በሚኖሩ ሰዎች ሁሉ እንዲህ እንደማያደርግ በገናና ስሙ ማለ። እንዲህም አለ፣ በሰማይ ምልክት አደርጋለሁ፣ ይህም በእነርሱና በእኔ መካከል በምድር ላይ የሰማይን ዘመን ያህል እስከ ዘላለም መተማመኛ ይሆናል። ከዚህም በኋላ በመላእክት እጅ አጸናባቸው ዘንድ ብወድ በትእዛዜ ነው። በችግርና በመከራ ቀን ከዚህ አስቀድሞ መዓቴም መቅሰፍቴም ያድርባቸዋል። የመናፍስት ጌታ እግዚአብሔር በምድር የምትኖሩ ኃይለኞች ነገስታት እኔ የመረጥኩትን በጌትነቱ ዙፋን በሚቀመጥበት ጊዜ ታዩት ዘንድ አላችሁ። እርሱም በአዜልና በማህበሩ ሁሉ በሰራዊቱም ሁሉ ላይ በመናፍስት ጌታ ስም ይፈርዳል። በዚያም የመቅሰፍት መላእክትን ሰራዊት ሲሄዱ አየው። የብረትና አንድ ጊዜ ያዘልኝ። ቆይ ከይቅርታ ጋር ያዙልኝ። አንድ የፈለግኩትን ነገር አላገኝ። አንድ ጊዜ በነገራችን ላይ ፊት ለፊቴ እንትን ይዤ ያለው 66 የሚለውን የእንትን በወርድ ዶክሜንት አድርጌ በተርታ ማንበብ እንችላለን። ፊት ለፊቴ ይዤዋለሁ። አሁን በአንድ ዙር ቁጥር አሬንጅ እንትን ስላላደረግን ሪዲ ስላላደረግን ነው ቻሌንጅ የነበረው ቅድም ማንበብ። አሁን ግን ቁጥሩንም አውጥቼዋለሁ። ዳኒ ቁጥሩ ላይ ገባን። ማውራት እስኪችል ድረስ ነው ለአንተ አይደለም። ከዛ ፊት ግን አለ አይደለ ከ66 በፊት ኢቭን በቸርች ካውንስል ፍሮም አለ ደስ ግን አይደለም ካኖናይዝድ የተደረገው። የትኛውን ቀኖና ነው ያልክ ያለው? ለምሳሌ ኦኬ I'm not talking about 81 ግን 66 ግን ለምሳሌ we can go to ምንድነው ካውንስል ኦፍ ሮም ለምሳሌ አለ አይደለ? ቀኖና የተሰራባቸው ስንት ጉባኤቶች አሉ? ቀኖና የተሰራባቸው እሱ አይደለም እንደዛ ሳይሆን እያልኩኝ ያለሁት 66 ከ60 አሁን 66 ስትል ለምሳሌ let's say ለምሳሌ ካቶሊክ I think 15 ምናምን ላይ ካኖናይዝ ያደረገችው አለ 73 ነው አይደለ? 75 ያ ግን ካኖናይዝድ የተደረገው it's in the early church ነው አይደለ? by council of Rome መሄድ እንችላለን፣ council of Carthage ጋር መሄድ እንችላለን። እዛ ላይ ግን ስለ 66 አይደለም። 66 ካኖናይዝድ የተደረገው መች ነው ልለ ነው ባጭ። ይቅርታ አብራራ። ከዛ ችግር የለም። ከአንድ አባት አምጣ ተባልን። የጀሮምን ፊት ለፊት አድርጌዋለሁ፣ አነብላችኋለሁ ያለምንም እንትን ማለት ነው። ከዛ በተረፈ አባት ሳይሆን በካውንስል ደረጃ ግን ከቸርች ካውንስል አሳያለሁ። በካውንስል ደረጃ እኮ ብራዘር የእናንተን የሚያውቅ አንድ አባት የለ፣ አንድ ቸርችም የለም። ግብጽ ራሱ አታውቀውም። አይ ኦኬ፣ ግብጽ 66ን አትቀበልም፣ የእናንተን አትቀበልም። ግብጽ ራሱ አታውቀውም። የእናንተን ያልኩት እኔ እናንተ ግብጽ ራሱ 75 ትቀበላለች፣ ሌሎችን ግን ካኖናይዝድ አላደረገችው፣ ቀሪዎቹን 6 ማለት ነው። ካቶሊክ ጋር ደግሞ ብትሄድ 73 ካኖናይዝድ የእናንተን የሚቀበል ሲምፕል አድርግ። የእናንተን የሚቀበል አንድ ቸርች አምጣ ቢያንስ። ይኸውልህ እኔ አሁን ግብጽም ጋር ብትሄድ እኮ አንድ ቸርች አምጣ። የእናንተን 75ቱን ካኖናይዝድ አድርጋ የእናንተን የሚቀበል እኔ እኮ የምልህ ከ66ቱ በፊት ካኖናይዝድ የተደረገ አለ። አትሊስት እኛ ሌላውን ተውና 81 የኢትዮጵያ ኦርቶዶክስ ናት። የእናንተን የእኛን በተመለከተ ላስቀምጥና ታወራለህ። አንድ የእኛ የአዲሱ ኪዳን 27 ነው። ማስረጃ አትናሽስ፣ ጀሮም፣ ኦግስቲን ራሱ የተለያዩ ካውንስሎቹ ኦልሞስት በሙሉ 27 ናቸው። የብሉይ ኪዳን ደግሞ ከአይሁድ ነው የወሰድ ነው። ስለዚህ የአይሁድ ሲደመር 27 እኩል ይሆናል 66 ነው።
አትናሽስ 68 ነው። ጀሮም 66 ነው። ግሪጎሪ ኦፍ ናዚያንዘስ አይ ቲንክ 67 ነው። በሙሉ አባቶች 67፣ 68፣ 69 ምናምን ናቸው። 66 የኛ ግን ስፖቶን ከጀሮም ጋር ይመሳሰላል። 27 የብሉይ ኪዳን እንደገና 39 ደግሞ የአይሁዶች በሚል ነው ምናምነው ማለት ነው። የእናንተን ግን አንድ አምጣልን ብራዘር። ኦኬ ዳኒ ያንተንም እኮ ማምጣት እኮ አትችልም። አሁን እኮ ገብቷል አይደለ? የኔን ዲስፕሮቭ ለማድረግ እያልኩኝ ያለሁት ግን እኛ ቢያንስ በካውንስል 73 75 በቸርች ካውንስል ነው ኤርሊ ቸርች ላይ ነው የማወራ። እኛ ትበለ የእናንተን 81 የሚያውቃለ እንዴ? 81 የሚያውቃለ እንዴ? በስም ጥራ ውስጥ ግብፅን ብትሆን 75ቱን ካኖናይዝድ አድርጋ ቀሪዎችን ነን ካኖናይዝ ነው እንጂ አትቀበልም ማለት አይደለም። 75ቱን ግን ካኖናይዝ አድርጋ ትቀበላለች። ኮፕቲክ ማለት እኮ 81 የሚቀበል አንድ ቸርች ፋዘር ወይ ቸርች አለ አይደለም። እኔ ይኸውልህ አሁን እኔ ስለ ቁጥር አይደለም ላወራም። አንተ ክሌም ስለ ቁጥርማ ነው ብራዘር፣ ስለ ቁጥርማ ነው ያወራሉ። ስለ ቁጥር የምታነሳ ከሆነ እሺ ከቸርች ፋደር አሳየኝ ቁጥር እንደዚህ ብለክ ቸርች ካውንስል አሳየኝ። እኔ ከቸርች ፋደር አሳያለሁ፣ ከካውንስል ከአንድም ሁለት አሳያለሁ። አንተ ግን አንድም ቸርች ካውንስል ላይ 81 ማምጣት ዳኑ ተመልሻለሁኝ። አንዴ በፍጥነት እቺ ነገር እናድርግ። የአማርኛው ላይ ፈልገዋለሁ። የአማርኛው ላይ ስላላገኘሁት ወደ እንግሊዝኛው መጽሐፈ ሄኖክ ሄጄ ነው። የመጀመሪያው ሴክሽን ላይ ነው ያለው በእንግሊዝኛው ማለት ነው። ሆፕዬ ሰይጣን መገኛው ከየት ነው? የሰይጣን መገኛ ሰይጣን እንግዲህ የወደቀ መልአክ ነው አይደለ? ቶሎ ብለህ ዳንዬ። እሺ ኦኬ፣ የወደቀ መልአክ። እሺ ዳንዬ ቅድም የሰጠውን ክፍሎች ቶሎ አንብብልን ዳንዬ፣ ያው እንዳይዘጋብን ብዬ ነው ይህን ሀሳብ ሳላሳይ 2541 ማቴዎስ 2541 እና ራእይ 12 አለ ዳንዬ። ዶክተር ያነበብኩ ነበር እኮ ሶሪ እሺ ሶሪ 1925 31 ነው 41 እሺ ኦኬ እንደዚህ ይላል። በዚያን ጊዜ በግራው ያሉት ደግሞ እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ ይላቸዋል። ይሄ የማቴዎስ ነው። የራእይን 12:7 እሺ ራእይ 12:7 ደግሞ እንደዚህ ይላል። ራእይ 12:7 በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉ፣ ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም ይላል። ኦኬ ስለዚህ ከላይ ነው ውጊያ ተደርጎ ማለት የተጣለ የምንለው ከዚህ ተነስተን ነው ማለት ነው። እሺ የሄኖክ መጽሐፍ ምን ይላል? ስለ ኔፍሊም ነው የሚያወራው። ኔፍሊሞችን በተመለከተ ነው የሚያወራው፣ ጃያንትስ የሚለው ማለት ነው። and now ይላል the giants who are produced from the spirit and flesh። እንግዲህ ተመልከቱ አሁን and now the giants who are በነገራችን ላይ 15:8 ነው የምታገኘው። ይሄንን ለኔክስት ሪፈረንስ ከፈለክ ሆፕዬ ምን ያ and now the giants who are produced from the spirit። ይቅርታ what's your point ለውቅና ከዛም ልቀጥል። አሁን ታስተካክል እንላለን። አሁን ሄኖክ መጽሐፈ ሄኖክ መጽሐፋቸው ውስጥ ገብቷል እዚህ ውስጥ አይደል? አይ ምንድነው ሐሳብህ? ምንድነው ሐሳብህ? በቃ እንዴት እርስ በርሱ እንደሚጋጭ ላሳይ ነው። ጸጥ በለ ስማ። ይህ ነው about ኔትፍሊክስ ታውቃለህ? ስለ ኔትፍሊክስ ኦሪት ዘፍጥረት ላይም እኮ ያለ ሐሳብ አሁን እኮ በጣም ዲፕ ኖሌጅ የሚጠይቅ ሐሳብ ነው ያመጣው። እና ኔፍሊም they removed the book of Enoch ምክንያቱም ብዙ ሚስጥር ስላለው ነው። አረባከ ቆይሽ ሰርች አድርግ። and now the giants ይላል who are produced from the spirits and flesh
እነዚህ ታላላቅ እነዚህ ጃያንቶቹ ማለት ነው ረዣዥሞቹ who were produced from the spirit and flesh ከመንፈስና ከስጋ እንትን ያሉት shall be called evil spirit ይባላሉ ይላል። ማለት ኔፍሌሞች ማለት ነው። ኔፍሌሞች evil spirit ይባላሉ። evil spirit upon the earth and on the earth shall be their dwelling. ኦኬ የሰይጣን መቀመጫዎች ናቸው። evil ተመልከቱ አሁን እዚህ ጋር evil spirits have produced from their bodies የክፉ አጋንንቶች መፈልፈያቸው የነሱ ሰውነት ነው ይላል። ከነሱ ሰውነት ነው አጋንንት የሚወጣው ይላል። ከላይ የተሰራ ወይ ከላይ የወደቀ አይደለም። አጋንንት ምን የሆነ ነው? evil spirit have proceeded from their bodies ከነሱ የሚወጡ ናቸው ክፉ መንፈሶች። ከማ ከኔፍሊም ከላይ የሚጣሉ ናቸው አይደሉም። እንቀጥል። but as for the spirits of the earth ከመሬት ያሉት ደግሞ which were born upon the earth በመሬት የሚወለዱ ናቸው። which were born upon the earth on the earth shall be their dwelling ከመሬት የሚወለዱ ናቸው፣ በመሬት የሚኖሩ ናቸው። እነማን ናቸው እነዚህ? ከኔፍሊሞች የሚወለዱ ኦኬ ይኸውላችሁ and the spirits of the giants afflict, oppress, destroy, attack, do battle and work destruction on the earth and cause trouble. They take no food but nevertheless እንደውም ምግብ አይወስዱም hunger and thirst and cause offenses and this spirit shall rise up again the children of men and giants against the women because they have proceeded from them. ከሴቶቹ ውስጥ ራሱ የሚወጡት ራሱ መገኛቸው ራሱ እነዚህ የረጃጅሞቹ ሴቶች የኔፍሊም ሴቶች ስለሆኑ በእነሱ ላይ ይነሱባቸዋል መልሰው ይላሉ። አዎ ይጾማሉ። ልክ ነው፣ ይጾማሉ። ጿሚዎች ናቸው ደግሞ አይበሉም። አዎ እና ምንድናቸው? ተመልሰው በሴቶቹ ላይ የሚነሱ ለምን? ከእነሱ የሚገኙ ስለሆኑ። ከምን አይገኙም? የእግዚአብሔር ፍጥረት ከላይ እንደ ሰው ነው የሚባዙት። ባቸው እንደ ሰው ነው የሚባዙት። ከላይ የሚወለዱ አይደሉም። ማን ነው ከላይ ተጣለ? አይደለም። ከማን የሚወለዱ ናቸው እነዚህ? ከሴቶቹ ከጃያንትስ የሚወለዱ ናቸው። ከሴቶቹ የሚወለዱ ናቸው። በራሳቸው ላይ የሚነሱ ናቸው። መገኛቸው እነሱ ናቸው። መኖሪያቸው ድዌል አይደል? በእኛ ዘንድ አደረ እንደሚለው የጌታ መጽሐፍ ምዕራፍ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ድዌል ያደርጋሉ። በሴቶቹ ማለት በጃያንት መካከል ድዌል ያደርጋሉ። በእነሱ ነው የሚወለዱት፣ በእነሱ ነው የሚባዙት፣ ከእነሱ ነው የሚገኙት። በምድር ነው የሚያልቀው ነገራቸው ሁሉ ማለት ነው። አሁን ይህንን ምን አድርገህ መጽሐፍ ቅዱስ ላይ ታደርጋለህ? እስቲ ንገረኝ። ዜድዬ ይኸውልህ አሁን አንተ you just brought book of Enoch በጣም ዲፕ ኖሌጅ የሚፈልግ you are talking about ኔፍሊትስ አይደለ? ስለ ኔፍሊትስ ነው የምታወራው። ስለዚህ ኔፍሊትስ አሁን እንደምትለው ሔዋንን ያሳተ አዳምን ያሳተ ከገነት እንዲባረሩ ያደረገ ዲያብሎስ ነው ብለህ ነው የምታምነው? ኔፍሊትስ አሁን ወደዛ ስለምንሄድ ማለት ነው ወደ ስነ ፍጥረት መሄድ ስላለብን አንተ አሁን ኔፍሊትስ የምትለው ሔዋንን ያሳታት በእባብ አድሮ ያ መልአክ ነው የምትለው? ሳጥናኤል ብለህ ነው የምትለው? ጃያንቶች ናቸው እነሱ ኔፍሊሞች ነበሩ አይደለም? ምክንያቱም የዮሐንስ ራእይ ላይ ያለው መልእክት አነሳክና ዮሐንስ ራእይ ላይ ያለው ጠየቀኝ ምዕራፍ 12 ጀምሮ በደንብ ነው የምታገኘው። ከዛም እዚህ ጋር መጣና ቡክ ኦፍ ኤኖክ ስለ ኔፍሊቶች ነው የሚያወራው። አንተ ምንድን ነው ያልከኝ? አንተ የምታምነው ኔፍሊትስ ማለት ሔዋንን ያሳተ ዲያብሎስ ብለህ ነው የምታምነው? እንደዛ እኮ ነው ፊል እያደረኩ ያለው። ለምን አመጣውን? ይሄ ቡክ ኦፍ ሄኖክ አስታርቅልኝ ያልኩ እኮ ነው። ምኑን ነው የማስታርቀው? ከመጽሐፉ ከ66 መጽሐፍ ውስጥ ካለው መጽሐፍ ጋር 66 መጽሐፍ ቅድም ያነበብነው ምንድነው የሚለው? ቅድም ያነበብኩልህ ምንድነው? የተጣለ ነው የሚለው። የተጣለ ነው ሰይጣን እንጂ ከሴቶች የሚራባ አይደለም። በሴቶች ውስጥ የሚራባ አጋንንት አናውቅም እኛ። አይደለም። ኔትፍሊክስ ምንድን ናቸው? አሁን እኮ ይሄ ትንሽ ርዕስ እንትን ብለን ለምሳሌ ኦሪት ዘፍጥረት ጋር እንሂዳ። ኦኬ ኦሪት ዘፍጥረት ጋር እንሂድ። ለዛ እኮ ነው ዜድ አሁን አንተ ከፍ አደርጋለሁ
ከፍ አደርጋለሁ ታስረዳለህ። አታርገኝ፣ አልወድም እኔ እዛው ምንም ችግር የለውም። አይ ከፍ አደርጋለሁ ታስረዳለህ። ኦሪት ዘፍጥረት ጋር አስረዳ። አውጣና ያነበብክ አስረዳ። አውጣና ያነበብክ አስረዳ። እሺ ለምሳሌ ከአዳም በኋላ እሺ በአቤል የተተካው ሴት አለ አይደለ? መጽሐፉን እያሳየ መጽሐፉን አሁን ያልከው ሌላ ነገር ውስጥ አትግባ። አሳያለሁ ብለሃል። እያነበብክ ኔፍሊሞች ያሉበትን ቦታ አውጣና እያነበብክ አሳየ። እሺ አሁን እኔ ግን ለማለት የፈለግኩት ቆይ ወደ እሱ እመጣለሁ። ምንም ችግር ኦሪት ዘፍጥረት ምዕራፍ 6 ጋር ነው በደንብ ነው የምናየው። እሱ ፓርት አሁን አንተ ያነሳው መጽሐፈ ሄኖክ በራእይ ያየው ከማቴዎስ ጋር የሚያዘ ባይሆን ግን አንተ ላቀረብከው የማቴዎስ ወንጌል ምዕራፍ 25 ቁጥር 41 ነው ያልከው አይደለ? እሱን የምታገኘው የት ነው? ትንቢተ ዳንኤል ምዕራፍ 12 ጋር ታገኘዋለህ እንጂ ከመጽሐፈ ሄኖክ ጋር የሚገናኝ አይደለም። ከመጽሐፈ ሄኖክ ጋር የሚገናኘው ወደ ኦሪት ዘፍጥረት ምዕራፍ 6 ምዕራፍ 7 ያለው ነው። ከኖህ ጥፋት በፊት ያለው ኢቭን ትንሽ ገብቷላ። ዲፕ ኖሌጅ አንብበን መምጣት ያለብን ነው። አንተም እኔም ማለት ነው። ደረቅ ክርክር እንዲያውም ብዬ ነው። ስለዚህ አሁን የማቴዎስ ወንጌል ላይ ያሳየው ግን በትንቢተ ዳንኤል ላይ ምዕራፍ 12 ላይ በደንብ ነው የምታገኘው። ስለ ኔፍሊም ማስረዳን እየጠበቅኩ ነው። ስለ ኔፍሊም ማስረዳ። ኔፍሊምን አታውቅም እንዴ ብለህ ነው የጀመርከው? ስለ ኔፍሊም ማስረዳ። ኦኬ ስለዚህ ምንድነው ጥያቄ? ስለ ኔፍሊም ነው ማወቅ ነው የምትፈልገው? በኔፍሊም ውስጥ ይኸውልህ መጽሐፍ ቅዱስን ታወጣና ኔፍሊሞች የሰይጣን መራቢያዎች ናቸው፣ ይራቡ ነበረ። የኔፍሊም ሴቶች ላይ ሰይጣን ይነሳባቸው ነበር ተመልሶ